ሰላም ጤና ይስጥልኝ። የእናንተ ወስኖ ዊክ በአዲስ እንግዳ ሳምንታዊ ፕሮግራሙን ጠብቁ ከች ብሏል። ቲክቶክ ላይ እንደምታደርጉት ሼር፣ ኮፒ ሊንክ፣ ሪፖስት እንደምታደርጉት እዚህ ዩቲዩብ ላይ ደግሞ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። የደወል ምልክቷን ደግሞ የተጫናችሁ ቪዲዮ ፖስት ሲደረግ ቶሎ ይደርሳችኋል ማለት ነው። እንግዲህ ዛሬ በአዲስ እንግዳ መጥቻለሁ። ሙልዬ እንኳን ደህና መጣሽ አባቴ። እንኳን ደህና ቆያችሁ። ሙሌ ሙራጃ ይላል። ሙራጃ የመድረክ ስሜ ብለናል። ዛሬ ከች ብለናል። ይቻላል። በጣም ደስ ብሎኛል ስላገኘኋችሁ ስለመጣው። በጣም አሪፍ ሙልዬ፣ አክብረን ስለመጣ በጣም እናመሰግናለን። ቴንክ ዩ። የቼልሲ ደጋፊ ሆነ አገኘው። እንግዲህ እንዴት ነው ነገር በማሊያ ነው ዛሬ ደግሞ ዛሬው እንደዚህ እንግዲህ ፏ ብለን ክለባችንን እንኮራለን። የለንደኑ ኩራት አይደል ነው አርሰናል ነው የለንደን ኩራት። አይ እና ይላችኋለን ከዘንድሮ በኋላ ቢሆንም ግን አናስነካም። እኛ የዓለም ክለብ ሻምፒዮና ነን። እሺ ቻምፒየንስ ሊጎች አሉን። እሺ አብራሞቪችን ባናጣ ኖሮ ኦኬ እስካሁን 4-5 ዋንጫ እንደሚኖረን እርግጠኞች ነበርን በሚሊዮን ነው ያዘው። ከዚህ በኋላ ይመጣል። እኛም እስኪ እንግዲህ ዋንጫ በልተናውን ትልቅ ነበርን ትልቅም እንሆናለን በሚለው ጨዋታ ነው እኛ ያለ ነው። እንግዲህ እናይላችሁ። ጥሩ ግስጋሴ ላይ ናችሁ እናንተ ተቀናቃኞቻችን። እንግዲህ አንዳንዴ አሯራጭ ሆናችሁ እንዳትቀሩ ነው የሚያሳዝነው። ግን የዘንድሮ አሪፍ ይመስላል። እንበላለን እናታስብ በልተህ ነው ማለት ነው። ዘንድሮ እናንተም ቶፕ 4 ከገባችሁ ድጋሚ እንገናኛለን። እሱን እናንተ ብሉና አግዙ። መጀመሪያ አግዙና ለእኛ ይድረሰን የእናንተ ግሳት። በጣም አሪፍ ነው። ያው እኛ ክለባችን የሚታወቀው ተስፋ ባለመቁረጥ ነው። ቼልሲ ተንፈራፍረን ቢሆን እንነሳለን። በጣም አሪፍ። እንመለስበታለን ወደ ቼልሲ። ሙሌ እንግዲህ እውቅና ሰሞኑ እንዴት ነው? በጣም እንግዲህ ዘፈኑ ከተማው እንዳለ አጥለቅልቆታል። ሙሌ ሙራጃ እያለ ሶሻል ሚዲያው ስፔሻሊ ቲክቶኩ በጣም ጥሩ ነገር ሆኖ ነው የተገኘው። በሚገርም ይገባኝ ነበር እነዚህ የሙዚቃ ስራዎች ወደ ህዝብ ሲደርሱ በጣም ተጽዕኖ ፈጣሪ ተደማጭ እንደሚሆኑ ድሮም አውቅ ነበር። ለዛ ነው እስከዛሬም ያቆየኋቸው። አጋጣሚ በትንንሽ ቪዲዮዎች እና በአጫጭር ሙዚቃዎች ነው እንደዚህ ወደ ህዝብ በትንሽ ጊዜ ውስጥ ገና የወራት እድሜ ወር ነው እንግዲህ ሳምንትና ወር ነው ገና ቲክቶክ ከጀመርክ ወር ነው ገና ረጅም ጊዜ የሚያውቁኝ የሚመስላቸው ሰዎች በጣም እኮ ሰው ውስጥ ቶሎ ብሎ ግብት ያሉ ገና አንድ ወሬ እኮ ነው ምናምን ስላቸው ኧረ ምናምን ይላሉ ብዙዎቹ። እና የሙዚቃው ተጽዕኖና ሁልጊዜ ሰው ቪዲዮም ቶሎ ፖስት እያደረግን አብረን ያዝ ነው መሰለኝ ልቡን። እና በጣም አሪፍ ነው ያደረገው እና በጣም ቴንኪው ነው ማለት ፈልገው። እውነት ባገኘሁት አጋጣሚ ሀሳባቸውን አድናቆታቸውን የሚያሳዩን ሰዎች አሉና በሙሉ ደግሞ ጽድት ባሉ ቪዲዮዎችና ሙዚቃዎች ስንመጣ በእንዲህ አይነት ድባብ እንዲቀጥል ነው የምፈልገው። ድጋፋችሁ አይለይ ነው። በጣም አሪፍ ነገር ነው ይዘን የመጣ ነው። አሁን ካየነው ትሪሊየን በላይ ኳትሪሊየንም አለ። ትክክል ይቻላል። በጣም አሪፍ። ሙሌ ሰፈር ነው የተወለደው? እኔ የመድረክ ስሜ ሙሌ ሙራጃ ብለን ትውልድ እድገቴ ነው ሽሮ ሜዳ ብለናል። ይቻላል። እኔ ሽሮ ሜዳ ልጅ ነኝ። የተወለድኩት ሽሮ ሜዳ ነው ያደግኩት። ያው ክላስም ምንም እያል ብዙ ቦታ ሄጃለሁ። ሽሮ ሜዳ ጸዴ ሰፈር እኮ በጣም ደስ ይላል። እዛ ደግሞ እግር ኳስ ማህበረሰብ በጣም ወዳድ ብዙ ነው ያለው። እንዴ ሽሮ ሜዳ የጥበብ የስፖርት ሰፈር ነው። ጥበብ ሲባል ደግሞ ሁለት አይነት ነው። ይሄ የባህላዊ ልብሱም አለ፣ ዘፈኑ ደግሞ ኪነ ጥበብ አለ። እኛን ትክክል። ከዛ ስፖርት በእግር ኳሱ በለው በቦክሱ እንደዚህ በጣም አሪፍ ልጆች አገር አቀፍ ደረጃም ዓለም አቀፍም ሀገራችንን ያስጠሩ ሰዎች አሉ በደንብና የወጡበት ነው። እነ ሙራጃ ደግሞ እየመጡ ነው። አሁን ደግሞ እነ ሙራጃ እንዲሁም ስሙን ከፍ ያደርጉታል ሽሮ ሜዳ ማለት ነው። እንዴ በደንብ አንድ ላይ በቃ ሽሮ ሜዳ ብለህ ይህ ከአዲስ አበባ ኢትዮጵያ እያልክ ነው የምትሄደው። አፍሪካ ምናምን እያልክ ትቀጥላለህ። እዛው ነው ተወልደ እዛው እድገት አሁንም እዛው ነው ወይስ ወተናል? እኔ አሁን ተፈናቅያለሁ ከሰፈር ከትውልዴ። ለዛ ነው እኔ ያደኩበት የተወለድኩበት ሰፈር ያው ተነክቷል ለምቷል እንግዲህ እና አካባቢው ሌላ መልክ ነው የያዘው። እና እንደውም በመጀመሪያ ቪዲዮዎች ስቀርጽ የነበረው የድሮ ሰፈሬን ነበር። እዛ ሄጄ ያለውን ድባብ እያሳየው ነበርና አሁን ያለሁት ወደ እዛው ነው። ብዙም አራኩም። እዛው ቅርብ ነው። ግን ከሽሮ ሜዳ ወጥቼ ብቻዬን ነው እየኖርኩ የምገኘው ማለት ነው። በጣም አሪፍ። ትውልድ እንዴት ነው? አስተዳደግ እንዴት ነበረ? ድሮ ትምህርት ቤት የተገባ? ትምህርት ቤት ሻሸመኔ አዳሪ አይነ ሱራን ትምህርት ቤት ነው። አሁን ላለሁበት 80-90% የተጠናቀቀው እዛ ትምህርት ቤት ነው። የትምህርት ቤቶቹ ኃላፊዎች እንደዚህ ሚሽነሪዎች ናቸውና የውጭ ሰዎች ናቸው። ታለንታችንን ስኪላችንን ለማሳደግ የማይሄዱት ጥረት የለም። አንተ ጥሩ ነገር አድርግ እንጂ ለምሳሌ የወደቀ ዕቃ አንስተህ ሁሉ 50 እና 60 ሰው ሰብስበው ያስጨበጨቡልሃል። አረ ከአንደኛ ሆናን እንድንዋሽ አይፈልጉም።
ለምሳሌ ስንጫወት መስኮት ልንሰብር እንችላለን። አትዋሽ ሲስተር ነው የምንላቸው ካቶሊክ ሚሽን ስለሆነና ሲስተር የሁለተኛ ክፍል መኝታን መስኮት ሰብር ያለው እንደዚህ ስሮጥ ምናምን ካልካቸው ከረሜላ ይሸልመዋል እንዳልኩ ሰብስበው ኦኬ ቤክ በጣም ጎበዝ ጸባይ ነው ያለው ለዚህ አጨብጭቡለት ለዚህ ተግባሩ ተብሎ በቃ እና እድል ካለ በዛው ልክ መድረኮች ይሰጧል። ትልልቅ መድረኮች ላይ ያዘፍነዋል ምናምን ተሰጥኦ ካለ ደግሞ እሱ እንድትወጣ በጣም አሁን እኔ እንደው በተለያየ አጋጣሚ ያወራዋለሁ ግን እየሰራው አሳያለሁ። ስካርፕ ሰራለሁ የተለያዩ ሙዚቃ መሳሪያዎችን በቃ ራስን ይሄ ላይፍ ቤዚክ የሚባሉ ነገሮችን ስካርፍ እንደዚህ በኪሮሽ እየጠለፍኩና በደንብ ምንድነው እሱ ልክ እንዳንድ የትምህርት ሳብጀክት ነው። እንዳንድ እያዝ ከመቶ እያዝላል ትወርቃለህ ትበለጣለህ በደረጃ የእጅ ጥበቦች ተብሎ አልጋ ራስህ ማንጠፍ መቻል አለብህ። ጤናህን መጠበቅ አለብህ። ንጽህናህን ስፖርት እንቅስቃሴ ማድረግ አለብህ። ሙዚቃ ጥሩ መሆን አለብህ። ኤቭሪቲንግ በቃ ስኪልፉል ያደርጓቸው ስኪልፉል በቃ እና በሱ እኔ በጣም አሪፍ ነበርኩና እዛ ነው በቃ ትምህርት እስከ 7ኛ ክፍል እስከ 6ኛ ክፍል 7 ዓመት 1 ዓመት ፕሪ ስኩል ልክ እንደ ኬጂ እስከ 6ኛ ክፍል እዛ ነው የጨረስኩና በጣም ደስተኛ ነኝ እዛ በመማሬ። ከዛ ወጥቼ ብዙ ያጣዋቸው ነገሮች አሉ ብዬ ነው የማስበው ግን ይዤ ያስቀጠልኳቸው በጣም ብዙ ነገሮች አሉና ለትምህርት ቤቱ መሰረት ዋናው መሰረት አድርጉልኝ። ምስጋናም አለኝ መውደድም አለኝ። አመስግናቸው እንዴ በጣም ቴንኪው ሻሸመኔ በተለይ ሲስተር ጃሲንታ የሚባሉ ነበሩ ነፍሳቸውን ይማር ከ9 ወር ምናምን በፊት በ89 ዓመታቸው እረፍት ነው የሚባለው። ትክክል እናታችን በቃ ወደ ሰላማዊ እረፍት ነው የሄዱት ብለን ስለምናምን በደስታ ነው የሸኘናቸው እንደምንገናኝ በማመን እና በቃ በጣም አሳድገውናል። ሻሸመኔ ደግሞ አይነ ስውራን ትምህርት ቤት እንደመሆኑ እስካሁን የምታውቋቸው እንደ ቴዎድሮስ ጸጋዬ እዛን የተማረው እሱም ስለ ትምህርት ቤቱ አውርቶ አይጠግብም። የት ነበርሽ ንጉሴም እዛን የተማረችው ደግሞ የታላቁ የህግ ባለሙያ ጠበቃ አቶ ፍቃዱ ጸጋው እዛኔ የተማሩት ብቻ ብዙ ሰዎች አሉ እንደዚህ ተጽዕኖ ፈጣሪና ይሄ አሁን ምልህ ነገር ይመስለኛል ሞር በያዝነው መስክ በጣም ተወዳዳሪና አሪፍ ተጽዕኖ ፈጣሪ እንድንሆን አድርጎናልና እኔ ገና ነኝ ግን ያው ጥሩ ነው ውስጥ ያለው ነገር ወደዛ ለመድረስ የሚያስችል መሆኑ ይታያልና ያ ነገር ከዛ የተነሳ ነውና ለዚህ መመስገን አለባቸው። እንደ ሀገርም እውቅና መሰጠት አለበት ለትምህርት ቤታችን እና ቴንኪው በጣም አሪፍ። አካዳሚካሊ እንዴት ነበርክ እዛ ያለ? እኔ መካከለኛ ተማሪ ነኝ በብዛት ከደረጃ ነው ቀጥሎ 4ኛ ምናምን ነው የምወጣው። 4ኛ ለምን እንደሆነ ሁለገብ መሆን ስለምፈልግ ይሄ በጣም ይሄ ንባቡ ላይ ጠልቄ ገብቼ ምናምን እንደዚህ ምጨነቅ አይደለሁም። እንዳልኩ ደግሞ በጣም አካዳሚክ ላይ ሰቃይ ተማሪዎች ምን ይጎዳሉ መሰለ እጅ ስራ ምናምን አይችሉ። እኔ እሱን እበላለሁ እጅ ስራ፣ ስፖርት፣ ሌላ እንደዚህ ተጨማሪ ነገሮችን ጎበዝ ነኝ። እዛ ላይም ደግሞ በቃ መካከለኛ ነገር ነው የሚኖረኝ። ለዚህ አመጣጥኜ መሄድ እችላለሁ እና በብዛት በቃ 4ኛ እያልኩ መጥቼ እዚህ አዲስ አበባ ስመጣ ያው በጣም አሪፍ። እዛ 4ኛ ስንወጣ በስንት ይመስላል አቨሬጅ? በቃ 95 94 ምናምን እኮ ነው። ከነበረው ብትገባ በቃ ቶፕ ነው የምትሆነው ማለት የሴክሽን ማን ተወዳዳሪ ነው የምትሆነው። እዛ ግን አንድ ክፍል ውስጥ 20 ተማሪ 20 በጣም ብዙ ነው። ፍክክሩ ብዙ ነው። በቃ 15 20 ምናምን ነው የምንሆነውና ያም ይመስል እንደ ጓደኛ እንደ ወንድም ምናምን እንደዛ ነው እኛ እንድናድግ የተደረገውና ትምህርት ላይ አሪፍ ነኝ። ሞር ደግሞ አሁን ደግሞ ማንበብ በጣም እወዳለሁና እነዚህ አይነት ነገሮች የሚገኙትም ከንባብ ነው። ጥሩ ወደ ታለንት ወደ ስኪል የምታሳድገውና የምታነበውን ነገር ብቻ መምረጥ ነው አእምሮውን የሚገነባ ነው ወይስ ያለውን ነገር ውስጥ የሚከት ነው የሚለው ነው እንጂ ከዛ አንፃር በጣም ትምህርት ላይ በመካከለኛ ግን አሪፍ ሆነ መንገድ እያስቀጠልኩ ሄጄ አሪፍ ነው። ዲግሪም ይቻላል በትምህርት እስከ 7ኛ ክፍል በኋላ 6 ነው 7ኛ ክፍል በኋላ ልክ 6 እዛ ስንጨርስ 7 አዲስ አበባ ያው ቤተሰብ ጋር እንደዚህ ነው የምንማረውና እዛ ሽሮ ሜዳ ያሉ ትምህርት ቤቶች አሉ። ድል በትግል 7 እና 8 በጣም ምርጥ ትምህርት ቤት ነው። በስፔሻል ኒድስ አገልግሎቱ የማይረሳ ትምህርት ቤት ነው በጣም። ከዛ ደግሞ እንጦጦ አምባ ወይም አማ ደስታ ነው የምንለው እኛ ሃይስኩል 9 እና 10 እዛው። ከዛ 11 12 ደግሞ አሁን የሴቶች አዳሪ ትምህርት ቤት ሆኗል።
እኛ ከጨረስን በኋላ ማለት ነው። የካቲት 12 መነን እዛ ነው የተማርኩት። ዩኒቨርሲቲ ላይ ደግሞ ደብረ ብርሃን ሄድኩ ለ3 ዓመት። እንግዲህ ከ5 ዓመት በፊት ነው የጨረስኩት ዩኒቨርሲቲ ግራጁዌት ያደረኩት። በምንድን ነው የተመረቀው? ሲቪክስ ኤንድ ኤቲካል ስታዲ። በሱ ነው። በጣም አሪፍ። አስቸጋሪ ልጅ ነበርክ ትምህርት ቤት ውስጥ ምናምን ወይስ እንዴት ነው? ትንሽ እናወራበት ቢኮ ስለልጅነት። አስቸጋሪ ልጅ ሳይሆን የሚወደድ ልጅ አለ፣ አጸባይኛ፣ የሚታዘዝ ሁሉም ጋር ግን የሆነ በውስጥ ለውስጥ የሚያስረብሽ ምናምን የማይታወቅ የተመተው ልጅ አለ። ሰው ሲያስብ እረሱ ጸጥተኛ ነው ይባላል፣ ግን የሚያስረብሽው አንተ ነህ። እንደውም አንዴ እንደዚህ መቀጣጫ አለን እኛ ሻሸመኔ በነበርን ጊዜና የኳስ ሜዳ ሽቦ ኳስ ሜዳ አለን የምንጫወትበት ታጥሮ ማለት ነው። እና ሽቦን እንፈልገዋለን እና ሽቦን ሰርስሬ እየበጠስኩ ለተለያየ ነገር እጠቀማለሁ ሽቦን። እና ብዙ ልጆች እንደዛ ያደርጋሉ። በቃ ሽቦን ህፃናት ስለሆነ መኪናም ልንሰራበት እንችላለን ምናምን። ከዛ እሱ ያደርግ ይባላል። ከዛ አንድ ቀን እሱ ነው ተባለና ተደረሰብኝ። ከዛ ተንበርክከን ጀርባችንን ነው የሚገርፉን። ያው አይነ ስውራን ናቸው የሚገርፉንና ከዛ ስሊፐር ነበር ያን የምናደርገው። እዛ ግቢ ስለሆነ ሙቀትም ነው ክፍት ጫማዎችን ነውና እኔ የምናረኩ እኔ የምገረፍበት ሰዓት ሲደርስ ተንበረከኩና ጫማዬን አውልቄ ጀርባዬ ውስጥ ከተትኩት ማለት ነው። ሳዩ ማለት ነው ብትመታው ማያመም። ከዛ በቃ የሚመታው ስሊፐሩ ነው። ከዛ አንድ ሁለት ይላጥ ሲያደርግ እያልክ ያው ሪአክሽኑን ታመጣዋለህ አንተ እንደተመታ እንዲመስልና ግን አላመመም አንተ። በቃ እኔ አያመኝም። አወቁብህ? አይ በቃ ይሄን አላወቁብኝም። ይሄን ቢያቁም አይሰባብሩኛል። በቃ ግን በጣም ከስንት አንድ ነው የሚያዘው እና እንዳልኩ በጣም አሪፍ ነኝ ስኪሎች ላይ ምናምን። ሌሎች ጥሩ ሰን ሰራተኞች ሞግዚቶች አራሱ በጣም ጎበዝ ነው ምናምን ነው የሚሉኝና ግን ኳስ እንጫወት ነበር ነው ያልከኝ ቅድም? ኳስ እንዴት ነው የምትጫወቱት? ኳስ ያው ኢንተርናሽናሊ እንትን ነው የብሬል ኳስ የሚባል አለ። ብሬልኛ የጽሁፍ መሳሪያ ነው፣ ግን ወደ አይነ ስውርነትን ለመግለጽ ብሬል የሚለውን ቃል ተጠቀሙትና ውስጡ ላይ እንዲህ ሚንሿሿ እንደ ጠጠር አይነት ነገር አስገብተውበት ይንኮሻኮሻል። ስታነጥረው ወይ መሬት ላይ ድሪብል እንደዚህ ስታሽከረክረው ኳሱን በእግር ስትይዝ ድምፅ ይሰጣል። በሆነ ርቀት ይሰማል። ኳሱ እየነጠረ ቢመጣም ምን ሻ የሚል ነገር ስላለ ያው አእምሮህን ነው የአእምሮ ስራ። ለምሳሌ አሁን የትኛውም እግር ኳስ ተጫዋች ገባ አጥቂ የሆነ መጀመሪያ ቦታ የቱ ጋር እንደሆነ የሚሳለው ከዛ አንዳንዴ በደመ ነፍስ የምትሰጣቸው ነገሮች አሉ። ገሌ ቦታው እዚህ ነው ብለው የሚያቀብሉት ነገር አለ። የግድ መታየት ሳይሆን አእምሮ ውስጥ ቦታውን ጠብቆ ተገኝቷል ወይ ነው። አንዳንዴ ፓስ አድርገውም እኮ ባዶ ሊሆን ይችላል ቦታው አላ ይሄ ገሌ እዚህ ጋር መገኘት አለበት በሚለው ሳቢ ልክ እንደዛ ሞር ትጠራራለህ። ድምፅ መረበሽ በጣም አሁን እኛም ማንግባባው ትንሽ ደጋፊ ይመጣና ሙሉ ሜዳውን በጮት ያቀልጠዋል። ያኔ ኳሱን እኛ ማኔጅ ማድረግ ይከብደናል። ግን በዝምታ መከታተል ያ ትንሽ እግር ኳስ ይከብዳል። ስሜቴ ስለሚያደርግ ኮንሰርት ገብተህ ዝም በል እንደማለት ነው። ግን ጀስት ለኛ እሺ እንትንስ ጎልስ እንዴት ነው እንዳገባችሁ እንትምትት ወይ ደግሞ እንዴት ነው የምታገባው? እሱ አሪፍ ነው እንትን ነው ኢማጂኔሽን። ለምሳሌ እዚህ ቤት ስንገባ በሩ የቱ ጋር እንዳለ ታውቃለህ። በሩ በዚህ በኩል መስኮቱ እንዲህ የሚለውን ታጠናለህ መጀመሪያ። ማንኛውም ሜዳ ላይ ገብተህ አትጫወትም። እሱ እውነት ነው፣ አትጣላም። መጀመሪያ ሜዳውን ትሬኒንግ ነው የምታደርገው። ጎል ወዴት ነው፣ መሀል ሜዳው የቱ ጋር ነው፣ ማዝ እንዲህ ዳር ሲወጣ የቱ ነው የሚለውን ነገር በአእምሮ ቅርጹን በደንብ ትይዘዋለህ። ምናልባት ድግግሞች ሊፈልግ ይችላል። አሁን አዲስ ሜዳ ላይ ወስደህ ተጫወቱ ብትለን አንጫወትም፣ ግራ እንጋባለን። ጎሉ ወደዛ አንተ ወደዚህ ልትሄድ ትችላለህ። እሱ ጀስት ፈን ነገርም አለው። ግን የለመድናቸው ሜዳዎች አሉ። ሞር በረኛ የምንጠቀመው አይነ ስውር አይደለም ወይ ፓርሻሊ ሳይትድ የሆኑ ሰዎችን ነው ሙሉ ለሙሉ የሚያዩ ሰዎች ነው። ለምን ያው ኳስ ተጠልዞ ሲወጣም የሚያመጣልህ ሰው ያስፈልጋል። እና በረኛ ትጠራዋለህ። ለምሳሌ ሄደ አልፈ ሁሉንም በረኛውን መጥራት አለ። እሱ ደግሞ ድምጽ ማሰማት ግዴታ ነው። እገሌ ትላለህ አንተ ቤት ትላለህ በረኛ እዚህ ጋር እባክህ ነው። ከዛ እሱ አውቆ አንደኛው አንግል ስር ሆኖ ማቤት ሊልህ ይችላል። አውቆ ማለት ነው። ለዚህ የእሱን ድምፅ ሰምተህ እሱ የሚያሰማው እሱ ጋር መድረስህን ነው በቃ እንጂ አንተ የሜዳውን ቅርጽ አውቀህ የግራ አንግል ነው የቀኝ አንግል ነው የሚለውን አውቀህ መምታት ነው ያለብህ። ተረድተህ መምታት አለ በቃ። ከዛ ያው ብዙ ጊዜ ታገባላችሁ አውላ ግድ ነው አይደል? በብዛት እናገባለን። ሞር መረብ ያላቸው ሲሆኑ ደግሞ ያው መረቡ ጋር ሄዶ
ቸስ ብሎ ሲያርፍ ትሰማዋለህ። እና ምንድነው ከብሬል ኳስ ባሻገር ደግሞ ኖርማል ኳሶች አሉ እነዚህ ማንም የሚጫወትባቸው እነሱ ላይ ፔስታል እናስርባቸዋለን። ፔስታል ሲታሰርበት ኮሽ እያለ ድምጽ ይሰጣል። ያው ዘርፈፍ ማለት የለበትም ፔስታሉ ጠበቅ አድርገህ ማሰር ኳሱ አካል እንዲመስል። ምክንያቱም ስትለጋ ፍጥነቱን ሊያግድብ ይችላል ወይ ደግሞ ተረግጦ ሌላ ጨዋታ ሊያበላሽ ይችላልና ይሄ በራሳችን ዘዴ ያመጣ ነው። በጣም ነው የምንጫወተው እንዲህ አይነት መልኩ። አንተ ደግሞ እንደ ቼልሲው ሃዛርድ ነበር ካሉ ታጣጣፋቸው ነበር እኔ አሁን ላይ ምን ጋር ነበር የምትጫወተው? እንትን ነው ፖዚሽን ነው ምንድነው? አሁን በአሁኑ አገላለጽ ሬሲ ጀምስ አይነት አላ ተከላካይ ወደ ኋላ ሆነና ግን ወደፊት እየሄድኩ ፓስ እያደረኩ ማገባ መከላከሉ ላይም አለበት። በይበልጥ መከላከሉ ይመቸኛል። ሙራጃ ሬሲ ጀምስ ይላል። እንደዛ ነው። ግን ያው ደስ ይለኛል በደንብ። አንዳንዴ ምን ታደርጋለህ ሰፊ ሜዳ ልናካልል እንችላለን እና ዋናው በጣም የሚገራርሙ ጓደኞች አሉ። እንደውም የነሳሌ መታችሁ ታያቸዋላችሁ እንዴ አይደክሙም እንደሚያስብል ኳሱ ከግራቸው እንደው ተፈልጣቸዋል እንጂ አይወጣም እንዴ ምንድነው በቃ እንደዚህ አይነት ስውራኖች ነው። በደንብ ያሽከረክሯል ይጥሉሃል ምናምን እና እንደውም ከኛ ከኢትዮጵያውያን በላይ ውጮቹ ይጠቀማሉ። አዳሪ ትምህርት በነበርን ጊዜ ካሜራ በየሳምንቱ ካሜራ ይዘው ኳስ እንጫወት እያዩ እንዴት ይደመማሉ። ምን አይነት ሰው ነው ያለው ምናምን በቃ ታያላችሁ ብለው ጥለውን የሚሄዱም አሉ። እነዚህ ያሉ አውቀው ነው። ጋብዘኝና እስኪ ድምባ በጣም ደስ ይለናል። አሁን የት ነው ጾታላችሁ? አሁን የሜዳ ችግር እንዳለ ይታወቃል። ግን በየትምህርት ቤቶቹ እንደዚህ ነው የምንጫወተው እና አሁን ድሮ ሽሮ ሜዳ በነበርን ሰዓት በጣም ያማድስታ ፈቃደኛ ነበር። ትልቅ ደስ የሚል ሜዳ ነው፣ ጽድት ያለ ሜዳ ነው ምናምን። በትምህርትም ዝም ብለን እየወጣን ሜዳውን ወክ እያደረግን ስለምናየው እናውቀዋለን እና የተለያዩ ትምህርት ቤቶች ላይ ነው የምንጫወተው። ቅርብ ነው እዚህ አሁን ትጫወታለህ? ኮከብ ጽባ ምናምን አሁን እንደዛ እንጫወታለን። ቅርብ እኮ ነው እመጣለሁ። ኧረ በደንብ መሽ እንደምትጫወት ንገረኝ እንጂ በደንብ ኧረ ተደራጅተን ምናምን እንደዚህ ሰብሰብ ብለን እዛው መጥቼ ደስ ይላል። ለሰውም በቃ የሆነች ግንዛቤ መፍጠሪያ ነው። እንደ እኛም ሳምንታዊ ፕሪሚየር ሊግ አለን። ዋንጫውን የጠፋው ዋንጫ። እሺ እንትንስ የዳኝነቱ ጉዳይስ እንዴት ልታደርጉት ነው? ዳኝነቱ ምንድነው? በብዛት የቁጥር እጥረት አለ እኛ ጋር። ለምሳሌ አንድ ቡድን ውስጥ 6 መብዛትም የለበትም በነገራችን ላይ አይነ ስውር ጨዋታ አሁን ለፉትሳል መሆን አለበት። ሰፊ ሜዳ መሆኑ ጥሩ ነው። ለምሳሌ 6-6 ከሆነ በቂያችን ነው ለኛ። ግማሽ ሜዳ ልንጫወት እንችላለን ወይም ሙሉም ቢሆን በነ 6-6 አድርገን ነው የምንጫወተው። በበዛ ቁጥር ገባ አንተ የሆነ ቦታ ልትገኝ ትችላለህ። ድንገት እስቲ ቆይ እዚህ ጋማ ኃይል አጣረ እስኪ አጥቂ ሊሆን እስኪ ምናምን ብለህ ልትሄድ ትችላለህ። ተነጋግረህ ምናምን የሆኑ እንትኖች ሊመጡ ይችላሉ። በደንብ በየሳምንቱ እንደ ስራ ስለማንይዘው እነዚህ ግጭቶችም ይመጣሉ። ያው የማይካዱ ነገሮች አሉ። ስትሯሯጥ ምናምን እሱ እንዴት ነው የምታደርጉት? ሲገባ የሚቆጥርላችሁ ገብቷል? እንዳልኩ ነው። አሁን ኖርማል ሜዳዎች ምናምን እነዚህ መረብ የሌላቸው ሲወጣ ያው ድምጽ ያሰማል። ምናልባት ፊት ለፊቱ የጎሉ ፊት ለፊት ግንብ ሊሆን ይችላል ወጥቶ ምናምን ርቆ። እንዳልኩ ግን በረኞቹ አይናማ ስለሚሆኑ ጀስት ብዙም አለ ዙሪያው በረኞቹ ምን ትይሏቸዋል? ፋውለው እንደዚህ ነው ይሏቸዋል ማለት ነው ምናምን ነው። ሞር ግን ጨዋታው ላይ ነው እኛ የምናተኩረው። እንዴ ቅጣት ምት ፔናልቲ ምናምን ቢጫና ቀይ ካርድ ትክክል ግድ ነው። እሱም ያስፈልግ። እሱን እንግዲህ አሁን ዳኛ ምናምን ከእናንተ ይዛችሁ ትመጡና እኔም በሆን ዳኛችኋለሁ ከመጣሁ ኮሚኒታተርም ይዛችሁ ትመጡና ችግር የለውም ሙሌ በዚህ ይዛል ሙሌ እንደዚህ እንዴ በደንብ እኔ እንደውም አሁን ወደ ሙዚቃው ስራ እንትን እያለኝ ጨዋታ ኳስ የሚመቸው ቆየሁ። እንደውም ምን ያውን ከገባሁ ይቆጭኛል። ቅዳሜ ጠዋት ነው በብዛት የምንጫወተው እና ቅዳሜ ጠዋት ከ2 ሰዓት እስከ 6 ሰዓት ወይ ምናምን ባለው ሜዳ ጠብቀን ምናምን ተጫውተን እንወጣለን። እና ይሄ በጣም የተገረምኩ ያሉት ሰምቼም አይቼም ስለማላቅ አረ በደንብ በተግባር ነው። በጣም ደግሞ የምትገረምባቸው ጓደኞች አሉ። እኔ በቃ ማየት እፈልጋለሁ ከምር። ይሄ እንደ ፕሮግራም እንይዘውና በእርግጠኝነት እየተጫወትን እኮ እንሰራዋለን። ችግር የለም። በጣም አሪፍ። እንዴት ነበር ሃይ ስኩል እና ፕሪፓራቶሪ? ሃይ ስኩል በጣም አሪፍ ማለት ላይፍን ያው ከአዳሪ ትምህርት ቤት ወጥተህ ከውጭ ማህበረሰብ ጋር ስትቀላቀል አዲስ ነገር ይሆናል። ገባ ምንም በቃ አሁን እኛ በፊት
ሚሽኖች ስለሆኑ የካቶሊክ መነኩሴዎች ብል አይ ቲንክ እንደዛ ነገር ናቸው። እና ምንድነው እነሱ ወንድና ሴት ምንም አይነት ሪሌሽን እንድንፈጥር ሁሉ አይፈቅዱም። ሻሸመኔ ትምህርት ቤቱ ምንም አሁን እነሱ አንድ ክላስ ውስጥ ሆነን ሁሉ ለምሳሌ አንድ ክፍል ውስጥ 6 ሴቶች ሊኖሩ ይችላሉ። 6ቱ በአንድ መደዳ ወደ እዚህ ይቀመጣሉ እንዲርቀው ማለት ነው። ወንዶች ደግሞ እንደዚህ ሁለቱን ምናምን እንይዛለን። እንዴ በቃ ሰላም ማለት ሁሉ አችልም በድምጽ ምናምን እንዴት ናችሁ ሰላም ናችሁ ምናምን እና በእንትን ነው ድንበር አለ ግቢ ውስጥ ከዚህ ወደዛ የሴቶች ነው ከዚህ ወደዚህ የወንዶች ነው ተብሎ እሱ ሁሉ ገደብ አለና ከዛን የወጣ ነው። እኛ ከሴቶች ጋር ለኛ በማሰብ ነው ያለ ጊዜ ያልሆነ ነገር ውስጥ እንዳንገባ። ትክክል በጣም እነሱም ትክክል ናቸው። በጊዜው መሆን ስላልነበረበትም ከዛ ግን ወደ ሃይ ስኩል ስገባ ይሄ ነገር ወደ ምናምን ከፍ ስንል ምን ችግር አመጣ መሰለህ እንዴ እኛ አንድ ክፍል ውስጥ 20 ምናምን ተማሪ ወይ 15 16 ሆነን ነው የምንማረው። ልክ እኔ እዚህ 7 ስጀምር አንድ ክፍል ውስጥ 62 ተማሪ ሆነን ተገኘ። በጣም ብዙ እኮ ጭራሽ እኔ 56 ቁጥር ነበርኩና እንዴ የግቢው 56 የግቢው ሁሉ ተማሪ የወንድ ቁጥር 56 ምናምን ነው የሚሆነውና ሌላ ጊዜ በቃ አዲስ ሆነብኝ ሁሉ አንድ ክፍል ውስጥ እንዴት ነው ምናምን እንጂ ከዛ በቃ ወንዱም ሴቱም አብሮ ይጫወታል መቀመጥ በቃ አዲስ ሆነ ለኔ እንጂ ምንድነው ኧረ ስርዓት የለም እንዴ መጣላት ሁሉ እስክለምደው ስርዓት የለም በጣም ጦጣም የሆንኩት ማዝናናት ናቲ ክፍል ውስጥ ግማሹ ቆርኪውን ይለጋል ግማሹ ምን ይላል የተለያየ ጨዋታ ነውና እሱን ለመልመድ አስቸግሮኝ ነበር አንድ 4 ወር ምናምን ትንሽ አስቸግሮኝ ነበር። ከዛ በኋላ ግን አዳፕት አደረኩ እንዴ በጣም ብዙ ጓደኞች ያገኘሁት ሃይ ስኩል እና ኤሌመንተሪ በጣም ሙራጃ የሚለውን ስም ሁሉ የሰጡኝ እንዴት መጣች ሃይ ስኩል ጓደኞቼ ናቸው። እስቲ እንዴት መጣች? እነሱ በቃ እንቀላለዳለን ምናምን እሺ እና ድልበት ግል 8 7 እያለሁ አንድ አይነት ሱር ጓደኛ ነበርኝ ትምህርት ቤት ውስጥ ነው። ሁለታችን ሆነን ሁሉ ኳስ እንጫወት ነበር። የሚገርመው ለሌሎቹ በቃ ለማስገረም ለሁለት ማለት ነው ኳስ እንጫወት ነበር፣ ሩጫ እንወዳደር ነበር እና ያ ነገር ይመቻቸዋል። ገና ሞር ብዙ ጓደኞች እያፈራው መጣሁና እነሱ ፊልም ምናምን ያሉ መሰለኝ የህንድ ፊልም በጣም ምናምን ይታያል እና በቃ ዝም ብለው ሙሌ ሙራጃ ምናምን እያሉ የሚጠሩ ልጆች ነበሩ። ከዛ እንደቀልድ ይሄ ስም እኮ ግን አሪፍ ነው ምናምን እያሉ ሰዎች መጡ። 8ኛ ክፍል ምናምን እያሉ ኧረ ተው አሪፍ ነው አሁን። ከዛ እኔም ግጥም ስጽፍ ሙሌ ሙራጃ የሆነ ነገር ሳይሆን ሙሌ ሙራጃ እያልኩ በጣም ኋላ ትርጉሙን ሰርች ሳደርግ በጣም ከባድ ደስ የሚል ትርጉም ያለው ስም ነው። በጣም የሚገርም ነው። ብዙ አይነት ትርጓሜዎች አሉትና ግን ወደ ህንድ ስንሄድ ሙራጃ የከበሮ ስም ነው። እነሱ ባህላዊና መንፈሳዊ ሙዚቃዎችን የሚጫወቱበት ትልቅ የከበሮ ስም ነው። ሙራጃ የሚባል የቪሌጅ አላቸው ታሪክና ቅርስ የሚይዙባት ትንሽዬ መንደር አለች። ከዛ በላይ ደግሞ ፍልስፍና የሆነ ሐሳብ አለው። ሙራጃ ማለት ዘላለማዊነትን የሚገልጽ ቃል ነው። የጊዜን እጣ ፋንታ እድል ልክ እንደ ሙዚቃ ምት ከፍና ዝቅ እንደሚለው ህይወትም ተለዋዋጭ እንደሆነች ግን ዘላለማዊ እንደሆነች ሀዘንና ደስታ እንደሚፈራረቁ የሚያሳይ ሰፋ ያለ ፍልስፍና ሐሳብን የያዘ ነው። በአጋጣሚ ወጣ ግን የራሴን ህይወት የሚገልጸው ነው። በጣም ደስ ይለኛል። አሁን ሳይ በጣም ደስ ይለኛል። በአረቢክ ደግሞ በአረበኛ ሙራጃ ማለት ትንሽ ሙራጃ ሲል ለአላወላ ሰፋ ነው። እሱ ደግሞ ልክ ነገሮችን ማጥናት ደጋግሞ መከለስ አይነት ትርጉም አለውና በጣም የተለያየ አይነት ትርጓሜ የያዘ ስም ስለሆነ የመጨረሻው ደግሞ ሙሌ ሙራጃ እንደ ራስታ ምናምን ይባላል። ራጃ የሆነ ብቻ ግጥም አለ። እንደውም ኮሜንት እያነበው እንዴት ህንድ ትሄዳለህ እዚህ አይ ቲንክ ሙራጃ ፈረጃ ምናምን እያለ ሙራጋ ምናምን እያለ አሉ እንደዚህ ደቡብ ላይ የጉራጌ ምናምን ስሞች ነው። ሙራጋው ፈረጃ ምናምን ሙራጃ ነገር ስሞች አሉ እና ከዚህ የወጣ ምናምን መስሏቸው ነው። እነዛን አላቃቸውም ትርጉሙም እንደሆነ ስለማላቅ በድፍረት መጠቀም አልወደድኩም። በጣም አሪፍ ስም ነው ካገኘው ዛሬ። አዎ እንዴ ያኔ ፍጹም እንዳትንቋት ዜሮም አላቷ ጋር አንድ 10 እያለች ከሺ ስትጠጋ ውጣ ውረዱን ሁሉ የህይወትን ደረጃ አስበርግጌ ማልፍ እኔ ነኝ ሙራጃ ይላልና እሳ ተመቸ ነው ገባ። በጣም አሪፍ እንትኑን አልደበቀብን ትክክለኛ ስም ብዙ ሰዎች ይላሉ። አንተ ትክክለኛ ስሜ ማን ነው?
ሙሉቀን መለሰ ዘፋኙን አለማ በቃ አሁን ደግሞ የሆነ ልጅ አግኝቼ እንዴ ይሄን ለምን አትጠቀሙ ሙሉቀን መለሰን አለ። አይ እኔ እሱ የራሱ አንድ ትልቅ ሰቅሎት ሄደ ነገር አለ። ሙሉቀን መለሰ ብል ሌላ ነገር ነው። ትክክል አስቤበት ምናምን አይደለም። ሙሉቀን መለሰ ላለመባል አስቤ ሳይሆን ሙራጃ በራሱ በጣም ምርጥ ስለሆነ ነው። ሙራጃ ስለሆነ እንጂ ሙሉቀን መለሰ ምናምን ተብሎ ገባ የመድረክ ስሜ ምናምን ለማለትም አይመችም። አሁን ለዘፈን ላይ ስታስገባት ምናምን በቃ ጸዴ ነች በጣም ሙራጃ በጣም መጀመሪያ እንዴት ነው ምናምን ሲባል ግን በጣም ለሪትምን በለው በተለይ ለመረጡት ለሂፕ-ሆፕ ስልት በቃ የራስ የሆነ መለያ ያስፈልጋልና ብዙ ሙራጃዎች ይፈራሉ። ከዚህ በኋላ ይመጣሉ እንዴ ገደም እንደው ሙሊ ደጋሚ ወደ ኋላ ትንሽ ለመለስና በተፈጥሯዊ መንገድ ነው እንደዚህ ሆኖ አይነህ ወይስ ከጊዜ ሂደት በኋላ የመጣ ነው? አይነ ስውርነቱ አይ ለኔ እንኳን የሚነግሩኝ ከ3 ዓመት በኋላ ነው የሚሉኝ። ለዚህ እኔ ያን ያህል የተለየ የማስታወሰው ነገር ስለሌለ ለውጥ የለውም። ግን እስከ 3 ዓመት አይ እንደነበር ምንም ነገር የለውም። የነርቭ ምናምን ሊሆን ይችላል እንጂ ውስጣዊ ችግር ካልሆነ ኖርማል ነው። እንደማየው ንጹህ ምንም ነገር የለውም። እሱ ነው አሁን እኔ ትንሽ ለየት የሚያደርገው ቤተሰቦቼም አያውቁትም እንዴት እንደጠፋ። የሆኑ ምልክቶችን ተረድተው ነው ወደ ሆስፒታል ይወስድ እንጂ አላመመኝም። እንደዛ እና አንዳንዴ ይከሰታል በሆኑ ነገሮች ወርቀት ሊሆን ይችላል በልጅነት እንደዚህ ከጭንቅላት ጋር ምናምን የተገናኙ ነገሮች ግምት ነው። ግን እስቲ ታይቶ ማወቅ ይቻላል። ግን ለምን እንደሆነ እንጂ አንዳንዴ ኑሮን መኖር ሲጀምር እንዲህ አይነት ነገሮች ላይ አታተኩርም። በጣም ደስተኛ ነኝ ከዚህ በኋላ ሌላ እድል እኔ አይኔን በተመለከተ ቢመጣ እኔ አልሞክርም። ወደ ስራዬ ነው እንደው ቢመጣ እንደዚህ ቢባል አያስፈልግም ነው አልመኝም። እውነት ለማውራት ብዙ አሁን ይመስለዋል ቀልድ ምናምን ይመስለዋል። ግን እኔ ይሄ ላይፍ ነው ለኔ ተመርጦ የተሰጠኛል። ለምሳሌ አሁን ከጊዜ በኋላ በዚህ እድሜ ቢጠፋ ምንም ጥያቄ የለውም። የመጀመሪያ ህልሜ አይኔን መታየትና ያን አይናማ ለመሆን መሞከር መጣር ይሆናል። ትልቅ ሰዎችም እያየው ነው። ከጊዜ በኋላ ሲሆንብህ ለመቀበል ትቸገራለህ። እንደውም ከልጅነት ጀምሮ ስለሆነ ማለት ነው። ድሮ እኔ ህፃን እያለሁ ሰው ሁሉ እንደኔ ስለሚመስለው ስሰርቅ ምናምን ድምፅ ሰው ልጅ ምናምን ቤት ምናምን የተከለከልከውን ስትነካ በቃ ትሰርቅና አተ ምናምን ብለው ድንገት ሲመጡ ትደነግጣለህ። ለካ የሚያይ ሰው አለውና እና እኔ ዓለምን የተረዳኋት እንዲህ ስለሆነ ለእኔ እንደዚህ አሪፍ ናት። ምናልባት ደግሞ እኮ ባይ በጣም ሌላ ማንነት ሊኖረኝ ይችላል። አሁን ያለኝ ማንነት ሙሉ ፈርሶ በቃ ግራ የምጋባ ሰው ሊሆን ይችላለሁ። በዛው ልክ ደግሞ በጣም ያለኝን አቅም ተጠቅሜ አሁን ያለኝን ክፍተት ሁሉ መሞላ ሰው በጣም አሪፍ ልሆንም እችላለሁ። ግን ለእኔ በዚህ ሰዓት ያው ህልሜ ያው በሙዚቃው በላይ መውጣት ዓለምን ማሸነፍ ምናምን ነው ፈልገውና ያንን ህልሜን ካሳካው በኋላ ወደፊቱ ምናልባት ከዘራ ለኔ ስንቃረብ አራውንስ ባየው ምናምን ይችላል የምድር ምኞቴን ከጨረስኩ በኋላ እንጂ አሁን ላይ በፍጹም እንደዚህ አይነት ነገር ምርጫ ቢመጣም ሌላ ነገር ነው ማስቀድመው። ማንሳት ያው ስላለብን ደስተኛ ነኝ ለማለት ነው። በጣም አሪፍ አይነስ ወነቴ ደስተኛ ነኝ። በጣም አሪፍ ሙሌ። እስቲ እንግዲህ በዛው ከሙሌ ሙራጃ እየተባለ እንግዲህ በዛው ቀጠለ ሃይ ስኩል ስምና ግቢስ ግቢ በጣም አሪፍ ነው። ደብረ ብርሃን አይደለ? ምን አለ መሰለህ አሁን እኛ ላይፍ ውስጥ ትንሽ መወራት ያለበት አይነ ስውርነት ዝም ብሎ የሚወደድ ነገር አይደለም። አንተ በራስህ ያለህን አቅም ስለምታውቀው ነው እንጂ እንደኛ አቅም እዚህ ሀገር ላይ ምንም ያን ያህል ትኩረት አልተሰጠም። እኛ ገባ አይነ ስውራን የትኛውም መድረክ ሄድ በትምህርትም በለው በጣም ሃይ ስኮረር በቃ ደረጃም በለው በጣም እንሰራለን። ያው ምንም ማቴሪያል ሳይኖር ለምሳሌ አንተ ስትማር አንድ ክፍል ውስጥ ምናልባት ሁሉም መጽሐፍ ተሟልቶልህ ቢጠፋብህም አትጨነቅም ተገዝቶልህ ምናምን ነው። እኛ ግን ያለ መጽሐፍ ምንም ማቴሪያል ሳይኖር በብዛት የተማርነው በግለሰቦች በጎ ፈቃደኝነት ነው አንተ የምትማረው ማለት ነውና እሱ ነገር ዝም ብሎ ጉብዝና እንደማይመጣ ማሳያ በራሳችን ጥረት ብዙ ነገር እንዳሸነፍን ማሳያ ነው እንጂ በብዛት ትምህርት ቤቶች በለው መስሪያ ቤቶች በለው ትንሽ አይነ ስውራን ላይ ትችላላችሁ ይላሉ። ግን ኦኬ እንችላለን ግን እድል ስጡን ዜሮ በቃ የለም ምንም። በጣም ያሳፍራል። አሁን እንዴት ነው የተማርከው ብትለኝ ያለ መጽሐፍ ነው እኔ የተማርኩት። ብሬል እችላለሁ ምናምን ግን በቃ ክፍል ውስጥ ቁጭ ብለህ መጽሐፎች በማዳመጥ የሉም። በማዳመጥ ብቻ በማዳመጥ መምህር ያለውን ባለመርሳት
ከቻልክ ብሬል ኖት ትይዛለህ፣ በሱ ነው። ሌላው ግን ስንት ላይብረሪ ማጣቀሻ ይዘህ ምናምን በቃ ያ ሁሉ በቃ እገዛና ድጋፍ ሳይኖር በብቸኝነት ነው። እና የሚያደርጉ አሉ ግለሰቦች ናቸው። ግን ግለሰቦች ለምሳሌ ለሁሉም መድረስ አይችሉም። አንድ ሰው የሆነ ጎበዝ አይነ ስውር አግኝቶ ሊያግዝ ይችላል። እሱ ኦኬ በዛ መንገድ ተጠቀም። ሌሎቹስ ኢትዮጵያ ውስጥ ኮቪድ ሰዓት በትክክል አልተቆጠረም እንጂ እስከ 10 ሚሊዮን ምናምን የሚጠጋኝ ሰው ሊኖር ይችላል። ድሮ የተጠናው ጥናት ገና በ90 በ80ዎቹ 2 ሚሊዮን ይላል። አሁን አስበው የተለያየ አደጋ አለ። ብዙ ሚሊዮን ገብተናል። የሚሞት አለ፣ የሚወለድ አለ። ደግሞ አይነ ስውርነቱን ያላመነ ብዙ ሰው አለ። በትንሽ በጭልጭል መንገድ ስላየ ብቻ ከሩቅ የማየት ብላክቦርድ ላይ የማያነቡ ብዙ ሰዎች አሉ። እነሱ ሁሉ በስፔሻል ኒድስ ታግዘው ወደ መስመር ገብተው በደንብ መማር ማጥናት መቻል አለባቸው። በደንብ ድጋፍ ያስፈልጋል። የተደበቁ ደግሞ ብዙ ሰዎች አሉ እና ደግሞ እንደዚህ አይነት ነገሮች ያሉት መሰረተ ልማቶች ሊሆኑ ይችላሉ፣ በአካዳሚካሊ ሊሆኑ ይችላሉ። ብዙ መለወጥ የሚገባቸው ነገሮች አሉ። ለምሳሌ አሁን እኔ ቢሮ ስሄድ አሁን ጎበዝ መሆኔን አምን ነው አንተ ስትጋብዘኝ ወደ ሚዲያ ስትጋብዘኝ አቅም ይችላል ብለህ ነው። ለምሳሌ እኛ ተምረናል፣ ዲግሪ ያዝን። እኔ እውነቱን ነው የምነግርህ አሁን ከኔ በፊት ከዛሬ 6 ዓመት በፊት ዲግሪ ይዘው የተቀመጡ ብዙ ጓደኞች አሉ። አሸንፈው ያን ሁሉ መከራ ፈተና አልፈው ምንድነው ትምህርት ህይወታችንን ይቀይራል ብለው ነው እንጂ አይነ ስውር ሆነ ሹፌር አትሆንም ወይ ጫማ አጠርግን ጎንበስ ብለህ ወይ ሌላ ስራ አሰራ ገባ ሸክም አሰራ። ብቸኛ አማራጭ ትምህርት ነው ብለህ ነው ገና ትምህርት ሲጀምር በልጅነት። አሁን ግን እየመጣ ያለው ቅጥር የለም። 6 ዓመት ሙሉ እንግዲህ ተምረህ እንደገና ዩኒቨርሲቲ በገባው እስክትል ድረስ ማለት ነው። እና ቢሮ ስትሄድ ምን ይሉሃል? ዝም ብሎ በብርሃን ምናምን እያለ ይሸነግልህና ቢሮ ስትሄድ የለም ያስብላል። ትልቅ ሰውዬ እኮ ነው አላፍን እንዴት ደግሞ ጆሮ እየሰማ እኮ ነው የለም ያስብልህ። እኔ ተጣልቼ አውቃለሁ እንደዚህ አጋጥሞ ያውቃል። ቢሮ ስንሄድ በጻፊ በኩል የለም ባያቸው ገባንና አይ አንተ በህይወት የለህም እውነት ነው ዝም ብለህ አካልን ያለው በጣም እስከዚህ ድረስ ማለት ነውና አስቡ አንተ አለማየት ነው እንጂ ቻልኩ እኮ ጆሮ ይሰማል። እንዴት እንደዚህ ይባላል? በጣም በቃ እንደዚህ ያሳዝናል። አንዳንዴ ትንሽ ጌማ ትበዛለች። የሆነ መድረክ ላይ የሆነ ሾው ላይ እንደዚህ ለነሱ ለሚፈልጉት ነገር ብቻ ይጠቀሙህና እድል ስጡን አሰሩን እንዴት ይችላል? አው እንችላለን እኮ ዝም ብሎ መቻልማ ማንም አጥንቶ ይችላል። ግን የምር አቅም ስላለ እንደው ቢታሰብበት እኛ የምንጠላው አይነ ስውርነቱን ሳይሆን የሌላውን ግንዛቤ በጣም የምንጠላው መቼም ትንሽ ነገር ስታደርግ መገረም አለ። አሁን ሌላው እንኳን ችግር የለውም ስላላሳየ ነው። ለምሳሌ አሁን ቲክቶክ ላይ ኮሜንት እኮ አያነብም ለምን ነው የምጽፉለት ምናምን ብዙ ሰው እንደዛ ነው የሚለው። ኮሜንት አያነብም ለምን ነው የምጽፉለት? አረ ለማን ነው የምጽፉት ምናምን ነፍ እንዴ ምን አይነት በቃ ስትመልስም አይቻልኝ። ከዛ ነው እኔ እንደውም መመለስ ጀመርኩ። ቆይ እስኪ ከዛ የተወሰነ የሚያሳየንባቸው ቦታዎች አሉ። ሰው ለምዶ ቢያንስ መተራረም ጀመረ። አረ በእንዲህ አይነት አፕሊኬሽን መጠቀም ይችላሉ ያውቃሉ ምናምን። ይሄውን በመንግስት ደረጃ ግንዛቤ መሰጠት የነበረበት ለሰው በትልቅ ፕሮግራም ተይዞ ለምሳሌ በየቲቪው በዜና መሃል ለ2 ደቂቃ አይነ ስውራን ስልክ የሚጠቀሙበት አፕሊኬሽን እንደዚህ ይባላል፣ በዚህ መልኩ እንደዚህ ይጠቀማል ቢባል ገባ አንድ ጊዜ ለሚሊዮን ውስጥ ደርሳላ። አይነ ስውር ሄደ ስልክ ልገዛ ስትሄድ አሁን እኛ ባንክ ላይ ምንድነው ሞባይል ባንኪንግ ለመጠቀም ስንሄድ ይከለክሉናል። አትጠቀሙም እንጠቀማለን በቃ አስገባን ማናጀሩ ጋር ነው። ለምን እንደዚህ ይሆናል? ቴክኖሎጂው እኮ በኢትዮጵያውያን አይደለም የሚሰራው በሰለጠነው ዓለም ባደገው ዓለም ነው። እያንዳንዷ ነገር አይነ ስውራን ታስበው ነው። አይነ ስውር 10 ሚሊዮን አይነ ስውር ኢትዮጵያ ውስጥ ቢኖር አንተ የሆነ ምርት ይዘህ ስትመጣ እኮ ምናልባት 5 ሚሊዮኑ የሚገዛ ይሆናል። እያጣ ነው ንግድህን። ይሄን ማሰብ ይኖርባቸዋል። እያንዳንዷ ከውጭ የምትመጣው ዕቃ ኢቭን አስተሻሸግ ላይ አፈታት እንዴት ነው የሚለው ነገር ምልክት ሁሉ አለው አለ ሁሉ ነገር እኛ ስለማናይና ስለማንሰለጥነው ነው እንጂ ታስቦ ለአይነ ስውራን ጀስት የላንድ እጅ ተጠቃሚዎች እንደዚህ እየተባለ ተጨንቀውበት ነው እንጂ በዘፈቀደ እዚህ ሀገር ዝም ብሎ ላይ ምሳል እንደሚሰራው አይደለምና እዛ ላይ ትኩረት ቢደረግ በትምህርቱም በየትኛውም መስክ አይነ ስውራን መውጣት እንደምንችል ማሳያ ነውና ያው አስቡበት ነው። ተከራ ብዙ ምሁራኖች ለምሳሌ የሚያስተምሩኝ ያለፉ አስተማሪዎች ነበሩ። እንግሊዘኛ፣ ሂስትሪ፣ አማርኛ ብዙ ጠበቆች አሉና እነሱን ታዛቢ አድርጎ ተገንዝቦ መሰረተ ልማቱ ሊሆን ይችላል ያለውን ነገር ቢያስተካክሉት በደንብ ለምሳሌ እንደውም ብዙ ሰው አሁን መንግስት ባልሆነ መንገድ ነገሮችን ግንዛቤ ይፈጥራል። ለምሳሌ
የሳይክል መንገድ አለ። ከሳይክል መንገድ ጎን የዓይነ ስውራን መንገድ አለ። ሰው ይችን በቀላሉ ይዟታል። ለምን? ስለተሰራበት። ሌላ ነገር ቢሰራ ግን እዛ ላይ ጥሩ ነው። ያ ግን እኛ መንገድ ምናምን አልጠየቅንም። የተለየ ነገር ለእኛም አያግዘንም። እውነት ለማውራት እሷ ጀስት የቱቦ የምናምን መስመር መዘርጊያ ናት እንጂ እንደው የቱቦ ክዳን ነው እኮ ስታያቸው የቱቦ ክዳኖች ምናምን ናቸው። የሆነ ሳለ ቢከፈት ሄዳ አንተ ነው የምትገባበት ማለት ነው እኮ። እሱ በጣም እኮ አንዳንዴ ይሳቀቃሉ ታውቃለህ። አዎ የሆነ ብር ሲመጣ ደግሞ ለዓይነ ስውራን መለያ ፍጹም መለያ የለውም እኮ። በዓይን እኮ ነው በዓይን 8 ነጠብጣብ አለ እያልክ እንዴ ዓይነ ስውር ትላለህ እንዴ? በዓይን ካየውም ዓይነ ስውር ለምን ተባልኩ? በእጅ የሚታይ 8 ነጠብጣብ አለ ነበር መባል የነበረበት፣ በእጅ የሚዳሰስ። ትክክል። ይህን ሁሉ ሰው ማገናዘብ መቻል፣ ዝም ብሎ የተቀበለ የተባለውን ሁሉ ማመን አያስፈልግም። አንዳንድ ዓይነ ስውራን መንገድ ላይ ብስጩ የምንሆነው ለዛ ነው። በቃ ያቺ መስመር ሚኒት እኮ ናት እኮ እግር ማታስቀምጥ። እኛ እንዲህ ነው እንደምንሄደው መነሳት እኮ አለበት እግር። አዎ እና በዛሽ መስመር ላይ ሌላ ዓይነ ስውር ቢመጣስ እንዴት ልትሆን ነው? መንገደኛ ገባ የሆነ ሳይክል አይደለን ማሽን አይደለን እንደ ሰው ነን። ብትተላለፉ መንገድ ላይ ቢገናኝ አንድ ዓይነ ስውር ላይ ነው ይጋጫል። ጀስት ግን እኛ እንዴ ማማከር እኮ ቀላል ነው። እንዴት ነው ለእናንተ የሚመቻችሁ ተብሎ ሳምፕል ወስደህ ከሆነ መስሪያ ቤት ከሆነ ቦታ ምናምን አርቲስቶች እያል ቀላቅላ የ10 ደቂቃ እኮ ውይይት ብቻ ማድረግ ነው እንጂ ዝም ብለህ በዘፈቀደ ሰርተህ ይሄ ዓይነ ስውራን ነገ እኮ ይሄ የበሬ ይሄ ውሻ ይሄ ምናምን እየተባልክ ሊመጣ ነው ማለት ነው። ስለዚህ ያ ነገር ያው በእውቀትና በመረዳት ቢሆን ሰዎችም እንዲሁ ዝም ብሎ ስለተባለ ብቻ እውነት መጠየቅ እኮ ነው። ይሄ መንገድ ለእናንተ ይመቻችኋል እንዴ ተብሏል እኮ ጠየቅ፣ እውነቱን መናገር እንችላለን ኦፍ ኮርስ። እና ግን ያው እናደንቃለን አሁን እየተሰራ ያለ ነገር ጥሩ ነገር አለ። ግን ያው በትክክለኛ መንገድ ቢሰራ በጣም ዓይነ ስውራን በኢትዮጵያ በዓይነ ስውራን አልተጠቀመችም። ምንም እውነትን ነው የምልህ፣ ምንም አልተጠቀመችም። ብትጠቀም ግን በጣም አሁን ያለውን ብዙ ለውጥ ማጣት ይቻላል። 40-50% ማደግ ይቻላል። በጣም ብዙ አቅም ያላቸው ልጆች ተስፋ ቆርጠው ካሉበት ነገር ወደታች ወርደው ያልሆኑ ህይወት ውስጥ ስለገቡ ነው። እንዲሁ ዝም ብሎ ዓይነ ስውርነት ብቻ የሚያከብደው እነዚህ ነገሮች ነው። ገባ? ስራ ብታጣ የስራ እድል አትፈጥርም። ነገር በቃ ኢኮኖሚካሊ በብዛት ዊክ ነን እኛ እና ያ መታወቅ አለበት ልል ነው። በጣም አሪፍ ነው። ትልቅ ግንዛቤን የሰጠን እኔም ራሱ በዚህ ያለ ደረጃ አላስብም ነበር። በጣም አሪፍ። ደብረ ብርሃን እንዴት ነበረ? በአሪፉ አለቀ ወይስ? ደብረ ብርሃን ጥሩ ነበር። ሲቪክስ ደግሞ ኮርሱ በጣም የሚገርም ነው። ማትነካው ርዕስ የለም። ፊሎዞፊ፣ ሎጂኩ ብዙ ነገር ነው። ፖለቲክሱ አለ፣ ሂስትሪውን በዛው ልክ እንጂ በቃ ደስ የሚል ነው። እንደው የዓለም ታሪክ ነው ግን እውነት በሆነ ያ ሁሉ ትላለህ። ፖለቲካል ሲስተሙ ምኑ በቃ እንዳለ እዛ ውስጥ ነው ያለውና በጣም ደስ የሚል ትምህርት ነው የተማርኩት። እኔ የምፈልገው ነገር ነው። እንደውም ብዙዎቹ እንዴት እንደ አንተ ቋንቋና ስነ ጽሁፍ እንዴት አልተማርክም ወይ አላጠናህም ይሉኛል። ያ ህይወቴ ነው። ከድሮ ጀምሮ ማጠናው ነው። ተምሬ የሆነ ነገር ገባ። አንዳንዴ ስትማር ምቹ ያልሆኑ ነገሮች በመምህራን ወይ በዙሪያ ባሉ ነገሮች ሊፈጠሩ ይችላሉ እና እሱን ስላልወደድኩት ነው ቋንቋና ስነ ጽሁፍን በራሴ ማሳደግ የፈለኩና ግን ሲቪክስ በጣም ደስ ብሎኝ የተማርኩት ትምህርት ነውና ያው ስራም እየሰራሁበት ነው አባል መንግስት መስሪያ ቤት ውስጥ። በጣም አሪፍ። ሙዚቃውስ መች ተጀመረ? ሙዚቃው ከልጅነት ነው እንዳልኩ ከሻሸመኔ ከ5ኛ ክፍል አንስቶ ትልልቅ መድረኮችን አገኝ ስለነበር በዛ ግጥም ደግሞ ብዙ ወደ 7 የሚጠጉ ክበባት ነበሩን ሻሸመኔ። 7ቱም ውስጥ አለሁበት። የሚገርም በቃ ኦዲየንስ ሆኜ አላውቅም። መድረክ ላይ ነኝ ሁሌ እንደ ፈንዲሻ ነበር። አዘጋጅ ነው መድረክ መሪም። በቃ ግጥም ላይ ያለሁበት፣ ሙዚቃው ላይ ያለሁበት፣ ድራማም ቢባል እሳተፋለሁ። ራጃ አለ። በቃ እንግሊዘኛ ግጥም ሁሉ እንግሊዘኛ አለን ኮንቨርሴሽን ክለብ ተብሎ ግጥም የውጮችን የእንግሊዘኛ ግጥም እያስጠኑ እኔን ነበር እንዳቀርብላችሁ የሚፈልጉትና አቀርብ ነበር። አሁንና ያ በቃ ሞራል ሆኖኝ ማንኛውንም ነገር እንደውም እነሱ እየወሰዱ ያስቀምጣሉ። እኛ የጻፍናቸውን ግጥሞች ያስቀምጣሉ እና አንድ ቀን ሄደን የምናገኛቸው ይመስለናል። ይገኛሉ። የት ይላል? በፋይል ከተቀመጡ አሁን እነዛ ክበባት አሉ። ስለ ቀይ መስቀል፣ የኤችአይቪ ክበብ፣ የአካባቢ ሳይንስ እየተባሉ ስለዚህ ስለ እነሱ ነው የምጽፈው። አየህ የአካባቢ ሳይንስ ላይ አካባቢያችንን ንጽህና እንጠብቅ፣ በሽታ መጥቶ ኋላ እንዳንሳቀቅ፣ እንደዚህ አይነት ነገሮች ነው የሚሆነው። ለዚህ ምንድነው ይሄ የሚጠቅምህ? በተለያየ አይዲያ እንድጽፍ ያግዛል። ያን ያህል ጥሩ ነገር ላይሆን ይችላል። ልጆች ስለነበር መነሻ ነው ግጥም አገጣጠሙ እንዲገባ እና ከዛ ዳብሮ እየመጣ በየቀኑ መጽሐፍ፣ በየቀኑ ራስን ማሳደግ
ትናንት የጻፈውን ግጥም ደግሞ ዛሬ ስታየው ወይ ትስቃለህ ወይ ኦኬ እንዲህ ጽፋለሁ እንዲህ ብለህ እርማት እየሰጠ ነው ለራስ የምትሄደውና በጣም ከሻሸምኔ ጀምሮ የነበረው ነገር አሁን ላለሁበት መሰረቱ ነው። ትልቅ እርሾ በቃ ምርጥ ነበርና በጣም አሪፍ። ሙሌ ሙራጃ ዘፈኗስ እንዴት ተጀመረች? እስኪ ያው ከዛ ከልጅነት ያደገ ነገር ሆኖ ወደ ሂፕሆፕ ስንመጣ ደግሞ ያው እነ ቴዲዮም አሉ በሰፈር በደንብ የሚሰሙ የሚደመጡ። ቴዲዮ ሽሮ ሜዳ ነው። ከዛ ደግሞ ራፕ በደንብ ይደመጣል እኛ አካባቢ ራፕ እና አፍሮቢት አይነት ሙዚቃዎች ይደመጣሉና በፊት እንደዚሁ ነበር የምናዳምጠው። ራፐር ወይም ሂፕሆፕ አርቲስት ሆናለሁ ብዬ ሳይሆን እንዲሁ ማዳመጥ በእነሱ መመሰጥ ምናምን። ግን መልእክታቸው ትንሽ ከበድ ይላል። በጣም ጩጬ ሆነን ሁሉ ማይመች ነውና እንዲህ በጣም ጠጋበይ ምናምን ሙዚቃዎችን ሲሰማ እንትን የጉራጊቶንን እንዴት ታስታውሰዋለህ? ሞመንቱን የመጀመሪያ ጊዜ የሰማበት ሰዓት ያኔ እኮ ያው አዳሪ ቶሪስ በነበርን ጊዜ ስለሆነ ደስ ይል ነበር። ያው በኢትዮጵያ ሬዲዮም ቀርቦ ነበር ያኔ ቴዲዮና ተቀርቦ ነው። ክለብ ገባሁና ሙዚቃ ሲለቀቅ መንቀሳቀስ ጀመርኩ አልኩኝና ስቅቅ ምናምን እንደዚህ ነገሮች ነው። አሁን አሪፍ ነው ግን በደንብ ስንሰማው ምንድነው ቢቱ በጣም ምርጥ ነው። ፍሎ አደራረጉ አሪፍ ነው ግን መልእክቱ አሁንም ቢሆን ትንሽ ይከብዳል። ጀስት ክለብ ውስጥ ስላለው ህይወት ነውና ከዛ መጨረሻ ላይ ሄዶ መታወቁ ምናምን ነው አሪፍ ነገር ነው። ከዛ ሌሎች እዛ ትራክ ውስጥ ወደ እዛ አልበም ውስጥ 15 16 ትራኮች አሉ። ስሰማቸው በጣም ጽድት ያሉ ቆንጆ መወዳቸው ትራኮች አሉ። ግን አሁን ነጠጋበይ እና የሆኑ የሃይ ስኩል ምናምን ላይፍ የሚሉ ነገሮች አሉና አሁን እነሱ የተወሰነ ከሜሴጅ አንፃር ለሁሉም አይሆኑም የሆኑ ግሩፖች ብቻ ቤት ያደረጉ። ትክክል ግን በሰዓቱ የነበረው ልክ እንደ ቴዲዮ ኤጅ የነበረው አሉ አይደለ? አሁን የዛን ጊዜ ልጅ በሆንም ግን ተቀብዬውስ ተመችቶኝ ሰምቼዋለሁ። ገብቷል መልእክቱ እንዳለ ሆኖ ግን ቫይብ ታደርግበታለህ። አዲስ ጀነር ነው ምናምን። ከዛ በፊት እነ እንትኖች ጋሞች ነበሩ እነሱ ይመቸዋል። ገብቷል ወጣ ያለ ነገር አዲስ ነገር ሲሞክር ደግሞ ደስ ይላል። ግን ምንድነው እሱ ራፐር ለመሆን አያነሳሳም። እነሱን ሰምተህ ራፐር ሆናለሁ ማለት ይከብዳል። ራፕ ወዳለሁ ማለት ነው የሚችለው እንጂ ራፐር ለመሆን እነሳሳለሁ ማለት ይከብዳል። ምክንያቱም መልእክቱ ከህይወታችን ጋር ትንሽ የማይገናኝ ስለነበር እሱን ግን ያው ማዳመጥ መውደድ የራፕን ጣዕም አስለይተውናል እና በጣም እናመሰግናቸዋለን በዚህ አጋጣሚ። ግን ያው ወደ ሂፕሆፑ እንድሳብ ያደረገኝ ሮቤል በሚል ፋይል ኔም ያገኘሁት ሙዚቃ ነው ያገኘኋቸው 3-4 ሙዚቃዎች ናቸው። ሮቤል በሚል እንደው እያፋለኩት ነው በዚህ አጋጣሚ። ሂፕሆፕ ዘፋኝ ነው። የእነ ቴዲዮ እንትን ነው በቃ እውቅና የለውም። እኔ የዛሬ 10-9 ዓመት አካባቢ ነው ከዛም በላይ ይሆናል 2007 ምናምን በእኛ ማለት ነው ከ11 ዓመት በፊት እንደዚህ ሙዚቃ ፋይል ስናፈላልግ አንድ ጓደኛዬ ላፕቶፕ ላይ ኮፒ ፔስት ሳደርግ አገኘሁና ሰማሁት አንድ ቀን ቁጭ ብዬ በነ ኤምኤንኤም ፍሎ የሚጠቀም ልጅ ነውና በጣም የሚገርም ድምጽ ያለው እኔ ራፐር እንደሆን የመጣ ሙዚቀኛ አድርጌ ነው የምስለው እና አንድ ቀን በደንብ ሙዚቃውን እናሰማቸዋለን። በጣም አሪፍ ነው። እና እሱ አሁን አይታወቅም አሁን ላይ ወይስ? እሱ አይታወቅም። የተለቀቁ ስራዎች አሉት ዩቲዩብ ላይ ምናምን? ዩቲዩብ ላይ አይደለም። በቃ በዚህ መልኩ በፊት እንዴት ነው ሙዚቃ ሼር የሚደረገው ዩቲዩብ በደምብ ሳይስፋፋ በቃ አንዴ የገሌ ሙዚቃ አለ እስኪ ላክልኝ በቃ በብሉቱዝ በምን ኮፒ እያደረክ በሚሞሪ በዛ ጊዜ ነውና በጣም አሪፍ ነው ሜሴጆቹ። ፀሐይ ድልሽን ከሰው ልጅ ባስተያይ ርቆ ሄደብኝ ካምሮዬ በላይ ጧት ወጥተሽ ማታ ላይ ስትጠፊ ነገ እንድትመለሽ እድልሽ ነው ሰፊ የሰው ልጅ ግን ከንቱ የጨለመበለት መቼ ይመለሳል ብርሃኑ ካለበት ጥሮ ግሮ ለፍቶ መብላት አለበት የፈጣሪው ቃል መፈጸም አለበት እኔን የሚገርመኝ ማርስ ላይ የሚያደርስ አምሮ ካላችሁ የጨረቃን አፈር መርገጥ ከቻላችሁ ሰላምን ማስተማር እንዴት አቃታችሁ ወይስ ከበዳችሁ ወይስ መልሳጣችሁ ምናምን እያለ መልእክቱም ጸዴ ነው ፍሎም ደስ ይላል። እንዲህ አይነት ሙዚቃ ሰብቼ ያው በእነሱ እኔ ራፐር ለመሆን አልነሳሳም ለማለት ነው ባለፉት እና በጣም ይሄን አልኩልህ እንጂ 3-4 ሙዚቃዎች በጣም ተስፋ ስላለ መቁረጥ ስለ ሀገር እንደዚህ በቃ ደሳስ ስለሚሉ መልእክቶች የተጫወተ በቃ 4 ሙዚቃዎች ናቸው ያገኘሁት። 4ቱንም ከአንዳንድ ወደድኳቸው። ኦኬ ሙራጃ አሪፍ ጸሐፊ ነኝ ገጣሚ ነኝ ስለዚህ ሙዚቃ በደንብ ወዳለው አድሮም ጀምሬ እየተጫወትኩ ከዚህ በዚህም ለካ የኔ ግጥሞች በእንዲህ በራፕም መገለጽ ይችላሉ። እኔ የሚመስለኝ ከዛ በፊት ራፕ
መጥፎ ነገር ብቻ የሚዘፈንበት ነው ይመስለኝ። እውነት ለማውራት መሆን ብፈልግ ራሱ በቃ የክለብ ልክ ያልሆነ ላይፍ አላ የዱርዬነቱ አይነት ነገር እንደዛ ነገር ብቻ የሚዘፈንበት አድርጌ ነው እንጂ ለቁም ነገር ራፕ ይውላል የሚለው ነገር ግንዛቤ ስላልነበረኝ ነው። ከዛ በኋላ ግን ራፐር መሆን አለብኝ ብዬ መለማመድ ጀመርኩ። ስለዚህ የሮቤል ሙዚቃዎች ተርኒንግ ፖይንት ነበሩ ማለት ነው። አዎ እና እሱን ባገኘው እንደው በጣም ደስ ይለኛል። አንዳንዴ አይበለው እንጂ ምናልባት ተስፋ ቆርጦ ትቶስ ምናምን ሊሆን ይችላል እንዲህ አይነት ሰው ግን በቃ ያው ሙራጃን የሚወስድ ራፐር አስገኝቷል ይሄ ሰውና በጣም አሪፍ ካለም ፈልገው አንድ ትንሽ እንኳን አሻራ ጥሎ አልፏል ማለት ነው በሰዓቱ እንዴ በጣም አሁን አንዳንዴ እኔ ራሱ የምመኘው ጀስት ባንተ ባይሆን ራሱ ባንተ ተነሳስቶ ሰው ትልቅ ደረጃ ላይ መድረስ ከቻለ ትልቅ ግብ ነውና አራያ መሆን ከቻልክ አንድ ነገር ነው እንዴ በጣም ቢያንስ እንኳን ተጽዕኖ ፈጥር ያለው ብለህ ማታሰባለህ ማለት ነው። በጣም እንደዛ እያለ አድጎ ያው እነ ልጅ ማይክ ሲመጡ እነሱን ደግሞ ሀገራዊ ፍሎ በመከተል ሞር ወደ ሂፓፑ ቀጥታ መስመሪን አስተካክዬ ገባሁልሃለሁ ማለት። በጣም አሪፍ። ያንተ ምን ጊዜ ምርጡ ራፐር ማን ከኢትዮጵያም ከውጭ? አይ እኔ እንደዛ እንኳን ከባድ ነው። ምክንያቱም አንድ እንትን ውስጥ ሆነ ብዙ አልሄድንም እኛ ከውጭ ልጠቅስልህ እችላለሁ። እሺ እንደ ራፐር ሳይሆን እንደ ሙዚቀኛ። እሺ እንደ ሙዚቀኛ ምናምን አሁን አሉ ራፐሮች ምን አለ መሰለህ አይረጉም በአንድ ነገር። ትናንት የተመቸ በሆነ ነገሩ ዛሬ ተቀልብሶ ሌላ ነገር አንተ የምትቀመመውን ነገር የሚያደናንቅ ሰው ሆኖ ታገኘዋለህ። ግን እንደዚህ ፍሏቸው በደንብ አጫወታቸው የሚመቸኝ አሁን አሉ ሚጎስ አሉ እነሱ በደንብ ይጫወታሉ። ያው እንደው ዝም ብለህ ፍሏቸውን ትይዘዋለህ ለሙዚካሊ እድገት ይሆናል። ያነ ኬንድሪክም አሪፍ ነበር። ኬንድሪክ ለማር እሱም ጥሩ ነበር። ያው አንዳንድ ነገሮችን የገቡ እነሱ ያው የሚባጠሱት ነገር አለ በዛው ድሬክ ደግሞ ቆንጆ ነው እሱ በቃ ሁለገብ ስለሆነ ደስ ይላል። በይበልጥ ግን ምንድነው እኔ በብዛት ሙዚቃ ከሆነ ነገር ሊያስወጣን አይገባም፣ ከትክክለኛ ላይፋችን ሊያርቀን አይገባም ብዬ ነው የማስበው። ሞር ነው ከራፐሮቹ በላይ ሌሎችን ነው እኔ የምወዳቸው እና ጄሰን ድሩሎ በጣም አሁን እሱ እንደውም የራሱ መጽሐፍ አሳትሞ ምናምን ብዙ ነገር ላይፍ እንትናቸውን ምንድነው ልምዳቸውን ሲያካፍሉ እንዴት ደስ ይላል መሰለህ። ኬንዲ መቻ ኬንዲ መቻ አዎ እሱ አድናቂ ነኝ። ለዛ ኬንዲ በጣም እኔ እከታተላለሁ እሰማዋለሁ። ግን እንደዚህ የተመረጡ ሙዚቃዎችን ነው እንደዚህ ያው ለምሳሌ ከኬንድሪክ የሰራው ሙዚቃ አለ እልልታ ያስገቡት እያሉበት ምንድነው ሙዚቃ ታይትሉ ጠፋብኝ እና የሆነ ብቻ እሱ ሙዚቃቸው በጣም ነው የምወድላቸው። በጣም አሪፍ። ከሀገር ውስጥ አሰገኝ ግን ማለፍ የለብንም። ከሀገር ውስጥ አሉ ብዙ የሚመች ግን ያንተ በቃ ምርጡ ሂፓፕ አርቲስት ነው የምትለው ማን ነው? የሙሌ ሙራጃ። ኦኬ ሂፓፕ አርቲስት የሉም አሁን። እንዴት እንዳልኩ እኔ አሁን ሮቤልን በጣም ወድጀዋለሁ። ከዛ ግን ህዝብ ያወቃቸው ቦሌ ሃርለም ይባላል። ቦሌቱ ሃርለም ቦሌቱ ሃርለም ማለት በግሩፕ ሂፓፕ ይሰሩ ነበር። ቦሌቱ ሃርለም በአመት ባል አወኳችሁ ወይ? ቪዲዮአቸው ላይ ተዛሬ ሳቅና ጨዋታ ያውን ራፕ መሆኑን ሰው ያውቅም። ለምን መሰለህ በጣም በትክክለኛ መንገድ ስለሰሩት ሙዚቃ ሆኖ እንዲደመጥ እንጂ ወይ ራፕ ወይ ሬጌ አስመስል አይደለም መስራት ያለበት። ስልቱን ስራው ግን ሰው የሚያዳምጥ በሙዚቃ እንዲሆን ነው እንጂ እነሱ አንደኛ ራፐር ምናምን ብለው ዘፍነው ያውቁም። ስራቸው ነው ግን እነሱ እንደ ቺል አይነት ነገር ሆኖ ግን እንደውም አሁን ዲጂዎች እየሰሩ የሚያጫወታቸው ልክ ቢራ ቢሮ የኔኑሮ ማታ ቢራ በቀን ቢሮ ምናምን አይነት ነገሮች አሉ። እነሱም በጣም ይገርም። አሁን ማኪ ይባላል የነሱ መሪው ራፐር ማኪ ሲራጅ ይባላል። እነሱ በጣም ይመቻል። አሁን ላይ ጠፍተዋል እኮ ከዛ በኋላ የሰርቶ አያውቁም። አይ የሉም። ከዛ በኋላ እነ ልጅ ሚኪ እነ ቴዲዮ መተው ደንብ ሂፓፑን ያነቀ ማንም አንስቷቸው አያውቅም። የሚገርምህ አያነሷቸውም። አሁን ማንም ኢትዮጵያ ውስጥ ራፕ የጀመረው ምናምን ይባባሉና የሚያነሱት የሆኑ በጣም ማን ነው ግን? አይ ማንም አይደለም። ማን ነው የጀመረው? ማንም አይደለም። እንደ አይነት ጥያቄ እኮ አይጠይቅም። ምክንያቱም ያው ቅርጽ ያስያዘው ማን ነው፣ በትክክል ወደ ህዝብ ያደረሰው ማን ነው የሚለው ነው መጠየቅ ያለበት እንጂ ማን የጀመረውማ ለምሳሌ እንጀራን ማን ነው የጀመረው መብላት ትመልሳለህ? አይ እሱን እንደ አይነት ጥያቄ ነው የሚሆነው። ከዛ ትጣላለህ። ገባህ? ያም የኔ ፖለቲካ ታደርገዋለህ። ሰሜኑ የኔ ነው፣ ደቡብ የኔ ነው ምናምን። ዋናው ግን ማን ነው በትክክለኛ መንገድ ያቀረበው ሰው እንዲወደው ያደረገው የሚለው ነው
ዓለም ላይ ራሱ እኮ ማን የጀመረው? ማንም አልጀመረም። ጥበብ ከየት ነው የሚመጣው? ከፈጣሪ ነው። በቃ ፈጣሪ ነው የሰጠው ሁሉንም ነገር። ማን የሰጠው ካልክማ የሆነ ከካምፓኒ ተፈብርኮ የመጣ ነገር ነው የምታገረው። ገባ? እኛ ሀገር ሰሞኑ በቃ መነጋገር ይሆናል። እየሰማቸው እና ኤምሲ ሲያምረኝ እና ንጉስ አለመብሰል ነው። ነጅ ሚካኤልም ዲሲ እየተደራረጉ ነውና ለዛ ብዬ እኮ ነው። እነሱ ቢዝነሱን አስበው ነው። አለመብሰል ነው። ቢበስሉ ኖሮማ ለምሳሌ የተቀመጥንበት ወንበር አለ። ይሄን ማን የሰራው ብትል የሆነ ካምፓኒ አለ። ሰርች አድርገም ታገኘዋለህ። ሄደህ ታገኘዋለህ ከፈለግሽ። በሰው እጅ የተሰራ ነው። ጥበብ ግን ጀስት በቃ ከላይ ነው የመጣው። በየትኛውም መንገድ የመጣልህን ነገር ገለጽከው ነው። ገባ? እንጂ አሁን ስኖቢክና ሙራጃ ተቀምጠው ገባ? ስለ ስኖቢክና ሙራጃ የሆነ ነገር ስራ ብትለኝ አስቤ የሆነ ነገር እነዚህ ተጨንቄ አመጣለሁ። ያን ማመጣበትን መንገድ የሰጠኝ ማን ነው? ፈጣሪ ነው። ገባ? አንተ ደግሞ የራስህ ሙያ አለ። በሙያ እስኪ የሆነ ነገር እንዲያርግና እቺን ግለጽልኝ ስትባል ታስባለህ። ኦኬ፣ በጋዜጠኝነቱም ሊሆን ይችላል፣ በሌላ በምትፈልገው ሙያ ውስጥ ያለህን ነገር የምትገልጸው ጥበብ ነው። ያመጣው ከየት ነው? በታለንትም በምንም ስኪል ፉል አድርጋ አሳድገዋላ። ከፈጣሪ ነው የመጣው። ምንድነው የሚባለው? የጥበብ መጀመሪያው እግዚአብሔርን መፍራት ነው። ፈጣሪን በቃ ፈጣሪን ከፈራ እሱ ነው የሚሰጥ እንጂ ገሌ ነው የጀመረው ስላልክ። እንደውም ማወቅ ያለባቸው ጀማሪነት በጣም መጥፎ ነገር ነው። ኃጢአት ነው ጀማሪነት ከገባቸው። እንዴት ጀማሪ ብዙ ነገር ነው የምታበላሸው። ገባ? አንተ ገና ህፃን ሆነህ እኮ ማለት ነው ልጅ ሆነህ ገና በእግርህ መቆም ሲጀምር ገባ? ቆምኩ ብለህ ገና ትወርቃለህ። ማይሆን ቦታ ላይ የሆነ እቃ ታስቀምጣለህ። በቃ አስቸጋሪ ነው። ብቻ የሆነ ጀማሪነት አስቸጋሪ ነው። ሌላው ቢቀር ከዓለም ታሪክ ብንነሳ የዓለም ታሪክ የመጽሐፍ ቅዱስ ታሪክ ብትነሳ የመጀመሪያው ሰው አዳም ነው። አዳምና የሆነ ያጠፉት ጥፋት አለ ጀማሪ በመሆናቸው ነው። አየህ? ከዛ ከነሱ በታች ያሉት በጣም እነ ኖህ እና አብርሃም እና ይስሐቅ እንዴት እንደሚጠሩ አይዳ በጣም ከነሱ ተምረው እና እነሱን ለመሆን መጣር ነው። እነዚህ የሚመሰገኑትን የሚነሱትን ለመሆን መጣር ነው። ስለዚህ ጀማሪ መሆን በጣም ከባድ ነገር። ጀማሪ ነን ምናምን አትበሉ። ሂፓፕ ጀማሪ ነን ምናምን አትበሉ። አዎ የሆነ ነገር ንግድም ጫማ ቤትም ቢሆን ጀማሪ ነው ምናምን አትበሉ። ብዙ ሊበላሽ የሚችሉ ነገሮች አሉ እንዴ? አዎ ከሱ አይቼ ነው እኮ የሚለው ሰው። ከሱ አይቼ ነው እኔ ምን አገባኝ? ወደ አንተ እኮ ነው ገባ? አንተ የሆነ ነገር ጥሩ አድርገህ ከሰራው ግን እኮ በዛው ልክ ትመሰገናለህ። ግን እኮ የምትመሰገነው ምንድነው? የምታተኩረው መጀመሪያ ስራው ላይ ነው፣ ለጀማሪነት ሳይሆን። ለምሳሌ የሆነ ነገር አንድ ሰው በሰው ሲስቅ አይተህ አንተ ትስቃለህ። ለምንድን ነው የሳቀው? እሱ ስለሳቀ ነው ብለህ እኮ እሱ ለምንድን ነው የሳቀው? አላውቅም፣ ሲስቅ አይቼው ሳቅኩ ምናምን። የሳቀው እኮ በጣም በማይሳቅ ነገር ሊሆን ይችላል። ከዛ ምንድን ነው ልጁን ነፃ አደረከው ማለት ነው። አንተ እየወሰድክለት ነው። እሱ ለምንድን ነው የሳቀው ሲባል አይ እንትን አስቆኝ ነው ብሎ ምክንያቱ ያለው እሱ ጋር ነው፣ እዛ የመጀመሪያው ሰው ጋር ማለት ነው። ጥሩ ነገር የሚሰራ ሰው ደግሞ የማይረባው ነገር ላይ ጊዜ አያጠፋም። ስለ ጥበቡ ነው ማውራት የሚችለው፣ ስለ አርቱ በደንብ እንዴት ሰራሁት፣ ምን አነሳሳኝ፣ አላማው ምንድን ነው የሚለው ላይ ነው እንጂ ገባ? ሂፓፕ አላማው ምንድን ነው የሚለውን ሳይመልሱ እኔ ጀማሪ ምናምን ቢባል ይሄ አስቸጋሪ ነው። በይልቅ ጂም ገብተው ይጀምሩ ምናምን ራሳቸውን ያጠንክሩ። እሱ ነው የሚያምረው። በጣም አሪፍ ልጅ። 6 አልበም የሚሆን ሙዚቃዎች አሉኝ ከዚህ በኋላ መለቃቸው ሰምቼ ነበር። እንግዲህ የተሰሩ ግን ያልተለቀቁ እንዴት ነው እሱ ነገር? አዎ እንደ ዝም ብሎ አልመጣም። አሁን እኔ ሙዚቃ ውስጥ ስገባ እንግዲህ ከ10 ዓመት ምናምን በፊት ነው በፊት ነው የሰራኋቸው። አሁን ቲክቶክ ላይም ባጭሩ መለቃቸው የመጀመሪያ ሙዚቃ የጀግና ነን 2009 የሰራኋት ናት። አዎ ሰምቼ ነበር። የድሮ ናቸው። አሁን ላይ በጣም ታዋቂ ቫይራል ሆኑ እንጂ ድሮ የተሰሩ ስራዎች ናቸው። በጣም ሚሊዮነር ቢሊዮን ደግሞ ከ6 ዓመት በፊት ጥቅምት 2012 ጥቅምት ላይ ያለቀ ሙዚቃ ነው። ዛሬ 6 ዓመት የተሰራ ዘፈን አሁን ነው በቃ ሰው በቲክቶክ ያወቀው። ምንድነው እኔ ያሰብኩት ሙዚቃዎቼ ጥሩ ቦታ እንደሚደርሱ ስለማቅ ተማሪ ስለነበርኩ ቪዲዮ ፕሮዲዩስ ማድረግ አልችልም፣ በራሴ ከፍዬ መስራት አልችልም። ለዚህ ብዙ ቢሮ አንኳኩቻለሁ። በጣም ብዙ ሰዎች የሚመለከታቸውን ሁሉ አናግሬያለሁ። የሚገርመን አዲስ አይደለሁም ለነሱ። በቃ ሞክሬ በጣም ከባድ ጊዜያትን አሳልፈን ነበር ሙዚቃዎቻችንን ለማውጣት እና መጨረሻ ላይ ግን ምንድነው ቲክቶክን ተጠቅሜ ይኸው ምን ያህል ሰው ተቀባይነት እንዳስገኘልኝና እንደሚወዳቸው ማሳያ ሆነ። ግን በዚህ መሀል ምንድነው 6 አልበም ሲባል ዝም ብሎ የመጣ አይደለም። እጽፍ ነበር ገባ? ተስፋ አልቆረጥኩም። አንድ ቀን
ሙዚቃዎችን የሚያሰራኝ ሰው ሊያገኝ ይችላለሁ በሚል እሳቤ ግጥም እጽፋለሁ፣ ዜማ ደርሳለሁ፣ እጽፋለሁ። ከ337 በላይ ግጥም ነው ያለኝ አሁን እጄ ላይ 337 አስቆጥራለሁ። ዝም ቁጥር አይደለም የምሬን ነው የምልህ። ቁጭ ብዬ ብዙ የችግር ጊዜያትን አሳልፋለሁ። ግን እነዛን ምንድነው ላይብራሪ ነው በብዛት ጊዜን የማሳልፈው። ያውቃሉ የቅርብ ሰዎች ሁሉ ነገር አጥፍቼ ምሳሌ ሙዚቃውን ትቼ ልቦለድም እጽፋለሁ። በነገራችን ላይ በጣም አሪፍ ታሪክ ቴሌግራም ቻናል ላይ አለ ከደመና ወደ ቆጥ የሚል ልቦለድ አለ ጽፌዋለሁ። በጣም ቴሌግራም ቻናሉ ምንድነው ነገራችሁ? ሙሌ ሙራጃ ነው የሚለው። ሙሌ ሙራጃ ነው 220 ምናምን ሰብስክራይበርስ አለው መሰለኝ። በጣም አሪፍ ገብቶ አሁን ቼክ ላይ የዛሬ 3 ዓመት ምናምን የጻፍኩት በ40 ክፍል በጣም አሪፍ በቃ እንደ ቀልድ ምናምን ጽፌው ሰው ወደደው። እኔ በ5 ክፍል እንደዚህ በአንድ ሳምንት የሚያልቅ አድርጌ ነበር የጻፍኩት። ይቀጥል 40 ክፍል ደረሰ። በየቀኑ እንደዚህ እየጻፍኩ ልቦለድ። እና ጽሁፉ ላይ በጣም ጥሩ ነገር አለኝ። ከዛ ሙዚቃው ዜማው ወደ ጽሁፍ የገባሁት ይሄ ሁሉ ነገር ሲይዛው ትምህርት እንዲሆን ነው። በነገራችን ለሌሎች አሁን ብዙ ጊዜ ይሞክሩና ሰዎች አንድ ሁለት ሰው አናግረው እርግፍ አድርገው ይተውታል። ላይፋቸውን ይቀይሩታል። ወዳልሆነ ነገር ወደ ታች ይወርዳሉ። እኔ እንደዛ ከማደርግ የጎደለኝን ልሙላ ብዬ ወደ ጽሁፍ አተኮርኩ። ኦኬ በልብ ወለዱ በጣም የማስታወቂያ ጽሁፎችም እጽፋለሁ ምናምንና በጣም በቃ ሰው ተደመመና ጥሩ ነገር አለኝ ማለት ነው ብዬ ሞር ማንበብ ጀመርኩ። ለዚህ ስነ ጽሁፍ ላይ የሚያግዝኝ ነገሮችና ለዛ ነው አሁን ለወደፊቱ ሰርፕራይዝ አለኝ። አሁን ለምሳሌ ራፕ ነው የምንለው እኛ ሀገር። ራፕ ማለት ሪትም ኤንድ ፖኤትሪ ነው። ሪትም ኤንድ ፖኤትሪ ነው። አዎ እንትን ነው፣ አብሪቪዬሽን ነው፣ ማሳጠሪያ ነው። እኔ ግን በአማርኛ ቃል አግኝቼለታለሁ። ምን የሚል አልናገርም። አሁን ለወደፊቱ በደንብ አጥንቼ በደንብ ጊዜ አጥፍቼ ይህን ሁሉ ስራ እየሰራው ነበር እና በቃ ቢመጣ ቃላት ተገኝቶለታል። አግኝቻለሁ። ዝም ብሎ ይሄ ነገር አይደለም። አሪፍ ቃል ራፐር ምናምን አንባልም። ይሄ ቃል አለ እሱን እንትን ላለው። ስለዚህ ያንን ቃል ተጠቅመው ሙራጃ ይባላል ማለት ነው። ራፐር ሙራጃ ሳይሆን በቃ ያን በዛ ነው የምንጠራው እኛ ራፐሮች። ያንን ስም ተጠቅመን ነው መጠሪያችን የሚሆነው። አማርኛ ተመሳሳይ ቃል ነው እንጂ ከኢትዮጵያ ነው የመጣው እያልክማ ከኛ ነው የርክ እያልክ የእነሱን ስም ከተጠቀምክ ውሸት ነው። አሁን ተቀየራቀር ሙሉ እስከነስሙ ነው። በቃ አሁን እንጀራ በወጥ የኢትዮጵያውያን ምግባ ገባ ፈረንጆችም ሲበሉት እንጀራ በወጥ እያሉ ነው። ስለዚህ ከኢትዮጵያ ነው የመጣው ብለህ አትጣለም። ጀማሪው ማን ነው ብለው አይጣዱም እነሱም። ዓለም ላይ እንኳን ችግር ነው እኛ ጀማሪ ነን ምናምን ልል ፈልጌ አይደለም፣ ግን የኛም የራሳችን የሆነ መጠሪያ ያስፈልገናል። ይሄ አርት ለምሳሌ ምን አለ መሰለህ እንካ ሰላምታ ያለ እነዚህ ደግሞ ግጥሞች አሉ፣ እንቆቅልሾች ምናምን፣ ስነቃል ከስነቃል እኮ ነው የተቀዳው ብዙ ነገሩና ከስነቃል ወጥቶ ሙዚቃ የሆነ ስነቃል ማለት ነው። ራፕ ንግግር ይመስላል ምናምን ይምሰል፣ ግን ጥበቡ ምኑ ላይ ነው የሚለውን ነውና እሱን በደንብ ለወደፊቱ ምናልባት በመጽሐፍ ሁሉ ነው እናቀርበውና ያው እቺን እንደ ማሳሰቢያም እየመጣን ነው በዚህ መልኩ የሚለውን ሌሎችም እንዲያስቡበት ነው። ዝም ብሎ ራፕ ጀማሪ ምናምን አትበሉ፣ ስሩ ነው። ሙሌ ሙራጃ እየመጣላችሁ ነው። እንደዛ አይነት ነገር አለ። ስሙን ቀይረዋሉ ነው። ቀይረዋሉ። ይሄ ራፕ ምናምን የሚባለው አስተካክለዋለን። በጣም አሪፍ። በጣም የምትወደው ከራስ ስራዎች እስቲ ጋብዝኝ፣ ደስ ይለኛል። በጣም ዜሮም አላት ዋጋ የራሴ ህይወት ነው የተጻፈው። የሚገርምህ ዜሮም አላት ዋጋ ሁናንተን አገኘሁት ለመጀመሪያ ጊዜ 2010 በፌስቡክ ነው ያገኘሁት። ደግሞ ይሄ ሶሻል ሚዲያ እንደቀላል ትዩ ምናምን ዝም ብዬ ሰው ወስዶኝ ምናምን አይደለም፣ ራሴ እየሄድኩ ነው የማገኛቸው ሰዎችም። ይሄ ጀግናነንን ስንሰራ ሉላ አለሙ የሚባል ነው ሬዲዮ ላይ ቀርቦ ስልክ ቁጥር ተናገረና ደወልኩለት። በቃ ይኸው በሬዲዮ ነው እሱን የሚያገኘሁት የመጀመሪያ ስራዬ። አቅልለን ማየት የለብንም እና ምንድነው ዜሮም አላት ዋጋ ነው የወደድኩት። ሁናንተ ጀግናነን የሚለውን ሙዚቃ ሰማ። ከዛ ኦኬ በጣም አሪፍ ሙዚቃ ነው፣ ይሄን ልስራለሁ ወይስ ሌላ አዲስ ትሰራለህ አለኝ። ኖ ከአንተን ካገኘውማ እንደ አዲስ ነው መስራት ፈልገው አልኩት። እሺ መልእክቱን ሳይለቅ ጻፍበት አለኝ ማለት ነው። ጀግናነን የሚለው ጀግናነንና የማንደፈር አልሞ ከፋች የስኬትን በር ሐሳብ ጭንቀትህን አድርገው ቀለል እስኪ አንተም ከኛ ጋር አብረህ ጀግናነን በሌልና ጀግናነሽ ጀግናነህ ጀግናነን ትልቅ ህልም ያለን እያለን ሂፕ ላይ አሁን እኔ ነኝ ጀግና ነው እንጂ ሁላችንም ጀግናነን የሚል ሐሳብ የለም። ገባ? እኛ ግን ያደረግነው ከሰራ አንተም ጀግና ነህ እኔም ጀግና ነኝ ቀሷም ሁሉም ጀግና ነው በሚል እሳቤ ነውና ደስ አለው። ከዛ እሺ በዚህ ግጥም ጻፍ አለኝ። ወዲያው ቤት ሄጄ
ትላንትን ራሱ ትቼው ትላንትና የነገውን ደግሞ ዛሬ ጎትትና በህይወት መንገድ ላይ ህልሜን አሳክቼ ስንፍናን በብርታት በጽኑ ተክቼ አሁንም ነኝና ሆናለሁ ጀግና ልዩነትን ጥሼ በአንድነት ጎዳና ሺውን በምትገዛው በከና ጥበቤ ሀገሬን ላሳድግ ሞልቶልኝ የልቤ ካለኝ እንድቸራት እኔም የበኩሌን ከእግሬ በፊት ቀድማ ትናገር መቻሌን ፍጹም እንዳትንቋት ዜሮም አላት ዋጋ አንድ 10 እያለች ከሺህ ስትጠጋ ውጣ ውረዱን ሁሉ የህይወትን ደረጃ አስበርግጌ ማልፈን የኔ ሙራጃ ያ ሳልነሳ ከቦታዬ ቆሞ ይናገራል ችሎታዬ ታላቁ ሚስጥር ወርቄ ድምቀቱ ውሃ ውስጥ ሆኖ እሳትን ማየቱ እያለ የሚቀጥል ሙዚቃ ነው። በጣም ወዶ ሙዚቃ ከምር በጣም ጸዴ ዜሮ ነው እንትን ተጠረው ዜሮ ማላት ዋጋ እና ሳልነሳ ከቦታዬ ቆሞ ይናገራል ችሎታዬ ነው ታላቁ ሚስጥር ወርቄ ድምቀቱ ውሃ ውስጥ ሆኖ እሳትን ማየቱ በጣም ደስ ይለኛል። ይሄን ጽፍ 18 ዓመቴ ነው ገና ምናምን ኧረ እባክህ በቃ ደስ ይለኛል። ይሄ ግጥም እኔ ከኖርኩ እስከ 68 ዓመቴ እኮራበታለሁ። በጣም ወዶ ሙዚቃ ነው። ኧረ ጸዴ በጣም እውነት። ስለዚህ መቼን ጠብቀው እነዚህን አልበሞች ፒክ አድርገህ ልቀቅልህና እስቲ መነጋገሪያ እንድታረጉ። አሁን ምንድነው መሰለሽ ያለው ቲክቶኩ ጥሩ ሆነ። አሁን ገና አንድ ወሬ ነው ብያለሁ። በአንድ ወር ውስጥ አሪፍ ነው። የኔ ሙዚቃዎች በቪዲዮም በኦዲዮም አጠራጠር ተደርገው ሲለቀቁ ሰው ወዷቸዋል። ትልቋን ወደ ስራ መግባት ነው። ቪዲዮ በደንብ ሰርተንላቸው ለእያንዳንዱ ሙዚቃዎች በዚህ ዓመት ውስጥ ሰብሰብ አድርገን መልቀቅ ነው የምንፈልገው። ግን አሁንም ቢሆን ትክክለኛው የሆኑ ሰዎች አቅም ያላቸው ፕሮዲስ ማድረግ የሚችሉ ሰዎች እየመጡ አይደለም ለማውራት። አሁን ላይ ቫይራሊቲው ትንሽ ያስቸግራል፣ ይከብዳል። አንዳንድ ያየ ከሆነ የሆኑ ማስታወቂያዎችም እያሰሩኝ ነው ሰዎች። ማስታወቂያዎችን ስሰራ ምንድነው ጀስት የነበርኩበት ላይፍ አስቸጋሪ ነበር ከወር በፊት ምናምን እንደዚህ ብቻ እስካሁንም ያለሁበት ማለት ነው። እና ምንድነው ሲመጡ ያው በተወሰነ ነገር እኔን ለማገዝም ጭምር ነው። ጀስት ያው እይታውንም እነሱ ይጠቀሙበታል። ግን ምንድነው ያ ነገር ትንሽ ነገር ነው የሚመልስልህ እንጂ ሙዚቃ ውስጥ ያለህን ነገር ወይም እንደ ኑሮ ያለህን ነገር አያቀልልህም ወይም ወደ ስራ ቀጥታ እንድትገባ አያደርግም። ለዛ ነው በተወሰነ መንገድ እየተጠቀምኩባቸው ያለው። በይበልጥ ግን አሁን የምፈልገው እኔ በደንብ ቪዲዮ ሰርተን በራሳችን ሶሻል ሚዲያዎች ላይ አሁን ዩቲዩብም ዲቨሎፕ እያደረኩ ነው። ሶሻል ሚዲያዎችን በቶሎ ቆንጆ በሆነ እነዚህን አይዲያዎች ከፍ የሚያደርግ ቪዲዮ ነው የምፈልገው። ለዛ ነው ይህን ሁሉ ዓመት የያዝኩት። በተራ ነገር ተሰርቶ ሙዚቃዬን እንዲያቀልብኝ ምናምን አልፈልግም። የኔን ሀሳብ ከፍ የሚያደርግ ወይ ተመጣጣኝ የሆነ ቪዲዮ ጽድት ያለ ለምሳሌ በአገር አቀፍ ብቻ ሳይሆን በአፍሪካም ሊሆን ይችላል በአገር አቀፍ ዓለም አቀፍ ደረጃም ተወዳዳሪ የሚሆኑ ሙዚቃዎች ስለሆኑ በዛ ስታንዳርድ ሰርቼ በደንብ ሙዚቃውን እንደነገርኩ በመጽሐፍም በምንም በተለያየ አቅጣጫ ስለተዘጋጀው እዛ ድረስ አቅም እንዳለ ለማሳየት ነው የምፈልገውና ለዚህ አሁንም ቢሆን እንድትመጡ አብራችሁን መስራት የምትፈልጉ ሰዎች ደጃችን ክፍት ነው። ቶሎ እንጠቀምበት ነው የጋራ ሙራጃን እንግዲህ ምቅ የሆነ ችሎታ ነው ያለው። ያለቁላችሁ ስራዎች ይዞላችሁ እየመጣ ነው። አብራችሁ መስራት የምትፈልጉ ካላችሁ ዲኤም አድርጉት ቲክቶክ ላይ አይደለም ልይ ስልክ ቁጥርም ካለ ነገራችሁ። ስልክ ቁጥር አለ ፕሮፋይላችን ላይ የተቀመጠ እዚሁም መናገር እንችላለን። ይችላል። በ0930 90 43 98 ላይ ይደውሉና በደንብ መነጋገር እንችላለን። በቃ ትክክለኛ ስራ ህይወት መሆን እንዲሆን ነው የምፈልገው። የሁላችንም የአንድ ሰው የሙራጃ ብቻ አይደለም። ሰው የወደደው ምንድነው የራሱን ላይፍ ዳቦ ነው ከትሬ ለየን ስላልን እኮ ነው። ምንድነው ይሄ ነገር ላይፍ ነው። ዝም ብሎ በቀላሉ ወይ የራሴን ህይወት ብቻ ለማስተካከል አይደለም። ከጀርባችን ብዙ ሰው አለ፣ ሀገር አለ ምናምን። እስከዛ ድረስ መሄድ የሚያስችል አቅም ስላለ አብረን እንስራና ጥሩ ነገር እናምጣ ለሁላችንም፣ ለሂፕሆፕም ለአርቲስቱም አጠቃላይ ለሙዚቃ ኢንዱስትሪው ጥሩ ነገር እናምጣ ማለት ነው የምፈልገው። ስለዚህ በራሴ ዩቲዩብ ቻናል ላይ በቅርብ ጊዜ ጠብቁኝ ነው። በትክክል በደምብ ቲክቶክ መቼ ነው የጀመርከው? አንድ ወር ቅድም ብለኸኝ ነበር። የመጀመሪያ እንዴት ፖስትካት ትዝ ካለ ሞመንቱን ብታስታውሰን ደስ ይለኛል። እሱ በጣም የተለየ ነው። የሚገርምህ አውርቼዋለሁ። አብዱኪያርን አግኝቼ ነው ቲክቶክ የከፈትኩት። ኧረ እባክህ ብዙ አርቲስቶችን አግኝቻለሁ። በነገራችን ላይ አላዝንባቸውም፣ ግን ትንሽ ታዝቤያቸዋለሁ። በጣም ብዙ ብነግርህ ሰው አንተ የምታደንቃቸው ሊሆን ይችላሉ።
በጣም ማለት ሙራጃ ዝም ብሎ አይደለም እዚህ ጋር 10 ዓመት 9 ዓመት ምለው ዝም ብዬ አይደለም እውነት ለማውራት ተኝቼ ወይ ሳልሰራ ቀርቼ ሰንፌ አይደለም። ብዙ ቢሮ ይጃለሁ እንደነገርኩ ብዙ ስቱዲዮ ደውያለሁ ይጃለሁ ስራዬን ያውቁታል ብዙዎች። አጋጣሚ በዚህ መንገድ ኤቢዲን የመጨረሻ እድል ደወልኩለት። አጋጣሚ አድራሻውን አገኘው። ምን ሌሎቹ አርቲስቶች ከኤቢዲ በፊት ምንድን ነበር የምትላቸው? ሰፖርት አድርጉኝ ነው ወይስ? አይደለም ሙዚቃችን አሰማቸዋለሁ። ፋና ቲቪ ላይ ልመጣልህ ነው ያለውን ኢንተርቪው ልክላቸዋለሁ ዩቲዩብ ላይ ስላለ ማለት ነው። እሱን ይውልኝ እላቸዋለሁ። 3ቱም ሙዚቃዎች ተገልጸዋል እዛ ላይ ያዩታል፣ ይወዱታል። የሆነ ሙዚቃም ልክላቸዋለሁ፣ ግጥም ልክላቸዋለሁ። እና ምንድነው እሺ የምፈልገው በቃ አይ ግጥም ዜማ አብረን ወይ ኮላብ እንድናረግ ካልሆነ ግጥም ዜማ እንድሰጣችሁ ነው። ጥሩ ጥሩ ግጥሞች አሉኝ እላቸዋለሁ። እንደውም ወደ 10 ግጥም የላኩለት ትልቅ አርቲስት ሁሉ አለ። በጣም ወጥቷል። እነዛ ስራዎች አልወጡም ማለት እንዲያይልኝ እኮ ነው። እሺ አይቶ በቃ እንዲሰራቸው ምናምን ነገር ነው። አቅሜን ለማሳየት ነው። ግን ብዙዎቹ ዝም ይለዋል። ከሆነ ጊዜ በኋላ ወይ ስልክ አይመልሱም ወይ በቃ ፍላጎት እንደሌላቸው ያሳዩሃል በሆነ መንገድ። በዚህ መሃል የመጨረሻ ሙከራ ብዬ አሪፍ ልብ አላቸው ከምላቸው ሰዎች መሃል ኤቢዲ ነበር። ደወልኩለት። ብዙ አላለፈኝም የሚገርምህ ህዳር አካባቢ ደወልኩለትና አሁንማ ውጭ ልወጣ ነው ስመለስ ጃንዋሪ ላይ ምናምን አለኝ። ማለት ታህሳስ ጥር ማለት ነው። ደውልኝ ከአንድ ወር በኋላ አለኝ። ስደውልለት አጋጣሚ መጥቻለሁ ምንድነው የምፈልገው ምናምን አይ እኔ አርቲስት ነኝ እሞክራለሁ ብዙ አመት ምናምን አለ። ተገናኘን በቃ ቤቱ ጠራኝ። አሪፍ ጊዜ አሳለፍን። የአርሰናል እና ዩናይትድ ጨዋታ ቀን ማለት ነው ጥር 17 ያኔ እሱ ጋር ነበር እና በቃ በደንብ አወራን። ከአንድ ሰዓት በላይ በደንብ አሰማሁት። ራፕ አደረኩ። በቃ በጣም ጎበዝ ነህ ትችላለህ አሪፍ ነህ እና ግን ሶሻል ሚዲያ ላይ መውጣት አለብህ አለኝ። እንዴ እኔ ቲክቶክ እንዴት እወጣለሁ አይመቸኝም እኮ ብሎ ነገር የለም እንደዛ። በቃ ብዙ እንቅፋቶችን አስቀመጥኩለት ማለት ነው። እኔ እኮ ቪዲዮ ማን ነው የሚቀርጸኝ ታውቃለህ ምናምን ችግር የለውም ምናምን ብሎ አመቻችልኝ ማለት ነው። ከከበደ እኔ ምናምን ብሎ ሰዎችን አስተዋወቀኝ። ከዛ ግን ያው እሱ ያስተዋወቀኝ ሰዎችን አይደለም የተጠቀምኩት። ያኔ አወራን ምን አለ እሱ በቃ ይሄ ሙራጃ የሚለውን ነገር ወደ ሰው አስተዋውቅ፣ በጣም ብዙ የሚያግዙ ሰዎች ይመጣሉ፣ ይሄ አቅምህ ይሄ ሙዚቃዋ ትልቅ ቦታ ያደርሳል ምናምን ብሎ በቃ ትልቅ ማበረታቻ እሱ እዛ ላይ ነገረኝ። ያው ምንም ነገር ቢመጣ አብረንን በሚል ቃል ገባልኝ ማለት ነው። ኤቢዲ ያራዳ ልጅ እኮ ነው በጣም እንዲህ ይሄ አሁን ስናገር እሱ ይደብረዋል። ዝም ብለህ እንዲያገኘው ትናንት አትበል ብሎኛል። ግን ማለት ስላለብኝ ነው። እኔ ለምን እሱን ባላገኘው አልጀምርም ወይም ዛሬ እዚህ ጋር አንገናኝም ማለት ነው። ከዛ በሳምንቱ ከፈትኩ ቲክቶክ ከፈትኩና ልክ ስከፍት ጨነቀኝ። እንዴ ምንድነው ማረገው ምናምን። ከዛ ጓደኞቼ ምንድነው በቃ ፎሎ አድርግ ምናምን ሰዎችን ፎሎ ባክ እንዲመልሱልህ አድርጋ ዝም ብለው ምናምን። ከዛ ፌስቡክ በፊት ስላለ እንዴ ፌስቡክ ፍሬንድ ሪኩዌስት እንደመላክ ነው እንዴ ምናምን በቃ እንደዛ በለው ምናምን ነገር አሉኝ። አረ እንደዛማ አላደርግም ምናምን ብዬ ተውኩት ዝም ብዬ። ከዛ ሳስብ የፋናው ለካ ኢንተርቪው አለኝ 15 ደቂቃ። ከዛ ውስጥ ቆረጥ እያደረኩ ቪዲዮ ፖስት ማድረግ ጀመርኩ። እሱን ነው የመጀመሪያ ጊዜ ያየሁት። እንዴ ፖስት ሳደርግ 100 ምናምን ፎሎወር እኮ ነበረኝ በሁለት ቀን ውስጥና የሆነ 100,000 ቪው አለ በሁለተኛው ቀን። ቲክቶክ ቁጥር ዝም ብሎ ነው ማለት ሰው እዛው ተጥዶ ስላለ ነው ምናምን ብዬ ተውኩት። ከዛ እንደገና ፖስት ሳደርግ በጣም ሄደ ማለት ነው ኮሜንቱ። ቪዲዮ ከዛ ቀጥሎ እንዴ በቃ እነዛ በሚሊዮን እኮ ናቸው መጀመሪያ የተለቀቁት እና ተተኮሰ ባንዴ ማለት። ከዛ ኮሜንት ደግሞ እያነበብኩ ነበርና ሰው አልገባውም ነበር። በቃ የመጀመሪያው ኮሜንት በጣም የሚያስቅ ነው። ምን ብለው ነበር እንዴ በጣም ኔጌቲቭ ናቸው። ግን ያው ሰው ባለማወቅ ነው። ያኔም ያው ከ6 ከ5 ዓመት በፊት እንደነበረ ሰው ስላልገመተ ነው። ግን ለኔ ምን ሆነ መነቃቂያው ነኝና ማበረታቻ ሆነ። አዎ በእርግጥ የዛን ጊዜ ቢሆን አያበረታታም የሚሰብር ነበር። አሁን ስለቆየውና ትንሽም ቢሆን የተሻለ ነገር ስለሆነ ሞርፈ ነው። እንደውም ቫይራል ያወጣኝ ኮሜንቱ ነው ይሄ ሙዚቃ ብለህ አንተ ወንዝ ውስጥ ልቀቀው። አሁን እኮ ሰው የሚደሰትባቸውን አረ በስመ አብ ምን ሆነ ደግሞ ምን አይነት ሰው መጣብን። ፋና ላምሮት ላይ ስለቀረበ ፋና ቀለማት ላይ ፋና መሮት ምናምን ሁሉ እያሉ ሰዎች ተው አሁን ገብተህ ብታየው 1000 ምናምን ኮሜንት የሚያስቅ። ከዛ ትንሽ ደግሞ የሚያቆኝ ለማብረድ አረ ተው እንደ አይነ ስጉር እኮ ነው ምናምን ይላሉ። እና በቃ እየሄደ ቀስ በቀስ ነው። አረ ሊመችኝ ነው መስለኝ ይሄ ልጅ አረ አመረረ እንደ ምናምን በቃ ተመቸኝና ከዛ በሳምንት ውስጥ እኔ ሌላ እንደ ሙሌ ምንድነው ስንት ፎሎወር ገባ? ከዛ በቃ እኔ
በሆነ በሳምንት ውስጥ ወደ 5000 ምናምን ነበረኝ። ከዛ ላይቭ ደግሞ ስትሪም ከገባን ከታት ጋር ገባችሁ። ያኔ በደንብ ፕሮሞት ተደረገ። ተተኩሰው አሪፍ ሆነ። አሁን አሪፍ እየሆነ ነውና ያው በቃ ከተማው እንዳላስጨነቀዋል አሪፍ ሆኗል። አሁን ጥሩ ነው። ቢያንስ የሆነ እዛ ዓመት የተደበቅንበት ስንጽፍ የቆየንበት ድምጽ ያጠፋንበት ተሰብስቦ በአንዴ ነው የመጣው ወደኛ። ከዚህ በላይ መምጣቱ አይቀርም። እሱ ነው አሁን በብዛት ስራ የሚባለው። ዝም ብለህ ደረት መንፋት ብቻ ሳይሆን አንገትን አቀርቅረህ ትክክለኛ የሆነ ነገር ስታመጣ ይመጣል። ይሄ እኛ ስራ አይደለም። በቃ ጀስት ምን እንደቀልድ እኔ ቲክቶክንም አሁንም ቢሆን ቼክ አላደርግም። ይገርም ፖስት አደርጋለሁ። ከዛ እንዴት ነው ምን ያህል ቪው ምናምን ይሉኛል። ኧረ እኔ እንጃ ምናምን ግን ልቀቅሽ በየጊዜው ከቻልክ በየቀን ልቀቅ። በየቀኑ ልቀቅ። በዛው ስራውን ሰው የሚወደው ገብቷል። ለምሳሌ አሁን የማሪዮስን አይተህ ከሆነ ትንሽ የክሊፕ ልቅቅ ያደርግና የሰውን ኢንጌጅመንትና ኮሜንት ያያል። ከዛ በኋላ ሰው ከተመቸው ከወደደው ሙሉ ይሰራና ቪዲዮ ዩቲዩብ ላይ ይለቀቃል። በቃ አሪፍ ይሆናል ማለት ነው። ቲክቶክን እንደ የሆነች አለ እንደ ተርኒንግ ፖይንት አለ አይደለ? ኦዲየንስን ቀድመ ለማንበብ እንደዛ መጠቀም ያለብን መታወቂያ ከሰዎች ጋር በደንብ አሪፍ ነው። ስሜታችሁ በጣም ተጽዕኖ አለው። በጣም ልቀቅበት እሺ፣ በየጊዜው ለቃለን። ከዛ ምን ለማስተካከል ምን ልጨምርበት ምን ተመቻቸው የሚሆን ታይበታል። በዛው ያው ትንሽ ሰው አንደርስታንድ ማድረግ ያለበት ኖቲስ መደረግ አለበት። ያው ካሜራ ይከብዳል። ካሜራ ላይ ታውቀዋለህ ለኛ። ገባ አንተ ጋር ስመጣ አንተ በሚመች መንገድ ነው የምታሰራኝ ካሜራውን። ሌላው ጋር ሲሄድ ሌላው በሚመቸው መልኩ ነው የሚያሰራኝ። ሌላው ጋር ሲሄድ እንደዚህ ሁን። ገባ እሱ የካሜራው ህይወት ለኛ አይመችም። ላይ ነሰውራ ወይ ወጥ የሆነ እንደዚህ ነው የሙሌ ነገር መሆን ያለበት የሚል ሰው ያስፈልጋል። እዛ ላይ በደንብ ማኔጅ የሚያደርግ ሰው ለካሜራ ሲሆንና ጀስት ሁሌ መዘጋጀት አለበት። ያው ተጨማሪ ደግሞ ስራ አለኝ ብያለሁ መንግስት ስራ ትክክል። ከሱ ጋር ትንሽ ያስቸግራልና ያው ኖቲስ እንዲደረግ የምፈልገው ለዛ ነው። ሙሉ ለሙሉ ስራዬ ማለት ፉል ታይም ስራዬ አልሆነም። አሁን ማለት ድንገት በሆነ አጋጣሚ ስራዬ እንዲሆን በፈለኩት ሰዓት ስላልሆነ ሙዚቃው ሌላ ስራ ውስጥ አሁን የመንግስት ስራ ውስጥ ስላለው ያንንም ያው ለመቆጣጠር አለብኝ። ለመቆጣጠር እውቅናውና ስራው አንድ ጊዜ እዛ መበደል የለብህም እና እሱን ትንሽ ላይፉን ኮንትሮል ይፈልጋል። ትክክል። እሱ ነገር ያው መዘጋጀት ሳልዘጋጀ ነው እንደነገርኩ ነው። በቃ አልተዘጋጀሁበትም ምንም። ድንገት ሲሄድ ሙሌ እኮ ነው ራፐር ምናምን ኧረ ተው መንገድ ላይ ምናምን ግን እንዴት ነው ከዛ በኋላ ሰዎች ሲያገኙ ምናምን? ጥሩ ነው ማለት ይሄ ቡራጃ ነው አለ ማለት እውቅናው አለ። በቃ እውቅናው መጥቷል። የቤት ስራው ማለት ቅደም ተከተሉ ትንሽ ዝግጅት እንደሚፈልግ ሳት ነውና እንደ ቀል የጀመርኩት ነገር ሆኖ ማለት ቲክቶኩ ማለት ነው ወዲያው መጣና ኦኬ ዝግጅት ይፈልግ ነበር እንደሚለው እንደውም አሁን ትንሽ ኦኬ መረጋጋት ነበረብኝ ወደሚለው ገባ ሰው የሚያስበው እዛ ጋር ስትወጣ ጥሩ እየተከፈለህ ምናምን ቲክቶክ በጣም ዝም ብሎ ገንዘብ የሚያመጣ የሚመስላቸው ሰዎች አሉ። የቅርብም እንደዚህ አዌርነስ እስኪገኝ ማለት ነው የስራችንን እያስተዋወቅን ነው። የሆነ ነገር ሲመጣ ያስታውቃል በራሱ ስራዎቻችን ቀጥታ ሙዚቃዎቻችንን እንለቃለንና በዛ መልኩ ሰዎች ያው አንደርስታንድ በተለይ የቅርብ ሰዎች በጣም አሪፍ ሙሉዬ። እስቲ ትንሽ ሚሊዮን ትሪሊየን እንበላት እስኪ ትንሽ የተወሰነ ትንሽ ዘና እናርጋችሁ። ያው በነገራችን ትሪሊየን ብዙ ሀሳብ ነው ያለው። አሁን አንዱ ቨርስ ተለቆ ነው የመጣው ከኢንተርቪው እኔ አላልኩትም። ከተለያየ ኢንተርቪዎቼ ቆርጠው አንዱን ቨርስ ሞሉትና አስደነገጠኝ እና አሪፍ ነው። እንዴት አድርገውት ነው? እሺ በቃ ከየኢንተርቪው የሆነ ሳለ አንዱ ጋር እስከ ግማሽ ሙዚቃው ሄደ፣ አንዱ ጋር ደግሞ ከግማሽ በኋላ ሄዷል። ያቺን ቆረጥ አድርገው መርጅ አድርገው አንዱን ቨርስ ሞሉት ማለት ነው። እና ገና ያልተነኩ 2 ቨርሶች አሉ ያልተደመጡ፣ በጣም ብዙ አይዲያዎች አሉበትና እሱ ነው ትንሽ እስቲ ምን አለው ያ ሚሊየን አይሄ ሀ ብንሲሊያ ቢሊየን ዳቦ ነው ከትሪሊየን ስንዜሮ አለው ትሪሊየን ብራም ሰብ የሀብት የገንዘብ ጥማት ክስረት የኪስ ቁርጥማት ሰውን ይዞት በጠና አስቀመጠው ስም እያስጠና ባሰበት ከድሮ ዛሬ አንሶ የኔ ምንዛሬ በፍጥነት የጊዜው መናር ብሬን ቀደመው ዶላር ከሚለብሰው አንድ ልብስ አስበጅቶ 100 ኪስ ድንገት ስሩ ተቀዶ ሁሉም ሆነበት ባዶ ቢሰጥ ኖሮ ላነሰው ነበር መርፌ የሚያወሰው እኔ ሲሌን ከፋይ ከማን ኪስ ልከራይ ምን አለው ያ ሚሊየን ምን ብንሲሊያ ቢሊየን ብንንንና ዳቦ ነው ከትሪሊየን ሰማኛተ ስንዜሮ አለው ትሪሊየን ብራም እያለ ይቀጥላል። ተማሪ አበደ
በጣም አሪፍ በጣም የታት ቆይታሽ እንዴት ነበር? በጣም አሪፍ ለውጥ አምጥቷል፣ ተጽዕኖ ፈጥሯል ብዬ አስባለሁ። ትንሽ እንበላት ከሱ በኋላ ነው በደንብ ወደ አጠቃላይ ወደ 60 ሺህ እስኪያልቅ ድረስ ላይቭ ሰው ነበር እና እሱ በጣም ብዙ ነገር ነው። በተለያየ መንገድ 60 ሺህ ምናምን የሚሆን ሰው ላይቭ እየተከታተለ ነበር። እዛ ጋር ደግሞ አዌርነስም ለመፍጠር እንዴት ነው ኪቦርድ የምንጠቀመው ኮምፒውተር ቴክኖሎጂ የሚለውንም በደንብ ስላሳየን ሰው በደንብ ተመችቶት የተለያየ ነገር እዛ ጋር ሰርቶበታል እና ደስ የሚል ቆይታ ነበር እና እንደግመዋለን። የተለያየ ቦታ ደግሞ በሙሉ ስራዎች ስንመጣ ብዙ እንደዚህ አሁን ያው ብዙ የምናወራቸው ነገሮች እንዳሉ ሰዎች ማወቅ አለባቸው። ከስራ ጋር ሲሆን ደግሞ ያው አይበቃንም ጊዜ። ትክክል ሙሪ በጣም አሪፍ። ቼልሲ ደገፍኩ። እስኪ እኔ ቼልሲ ደጋፊ ነኝ ስትለኝ በጣም ገርሞኝ ነበርና አርማችን እንግዲህ እንዴት መቼ ደገፍከው ቼልሲ? በልጅነት ነው እያንዳንዱ ነገር የሚገባው በልጅነት አይደል? በልጅነት ነው እንግዲህ ያው ከ14 ምናምን በፊት ያኔ ገና በ10 ዓመታችን በእነሱ 2010 ዓመተ ምህረት ምናምን ሊሆን ይችላል እና ተጽዕኖ ነው ማንኛውም ነገር። ለምሳሌ ኢትዮጵያ ውስጥ የአርሰናል ደጋፊ ሊበዛ ይችላል፣ ተጽዕኖ ነው እና እኛም አዳሪ ትምህርት ቤት በነበርን ጊዜ ያው በዙሪያችን ያሉ እግር ኳስ ያውቃሉ የሚባሉ ሰዎች የቼልሲ ነበሩ ማለት ነው እና ያው ቼልሲ ምናምን ያኔ ደግሞ ዩናይትድ እና ቼልሲ ነበሩ ዋንጫ የሚፎካከሩት። እንዴ አርሰናል የለም። አርሰናል አሁን ነው እኮ ማንቸስተር እና አርሰናል ነው እንደውም እኮ እኛ መደገፍ ስንጀምር የዛሬ 10 ዓመት የዛሬ 10 ዓመት ቸልሲና ትክክል የፈርጉሰን ጊዜ ነበር ያኔ። ቼልሲ ፕሪሚየር ሊግን በልቷል፣ ቻምፒየንስ ሊግን በአንድሬ ቪያስ-ቦአስ በልቷል። እና ብቻ እኛ መጀመሪያ የነበረ ስንጀምር መደገፍ ስንጀምር አርሰናል እንዳሁኑ ቼልሲ ነበር። በጣም ይጫወታሉ፣ ጩጬዎች ናቸው ምናምን አቅም አላቸው፣ ውጤት የለም በቃ። እና ያኔ አሁኑ ቼልሲ የሚያስታውሰኝ የድሮን አርሰናል ነው። የሆነ የ3ኛ የ4ኛ ደረጃ ቡድን ነው አርሰናል። አንድ ሁለተኛ ቼልሲ እና ዩናይትድ ነበሩ እኛ ስንነግፍ። አብራሞቪች ነበሩ እና እነ ቴሪ እነ ላምፓርድ፣ ቦሲንጓ፣ ኢቫኖቪች፣ አኔሊካ፣ ማርዳ፣ ባላክ፣ እነ ቼክ በቃ እነዚህ ቶሬስማ እኛ ጋር ሲመጣ ሞታ ሊቨርፑል ላይ 50 ሚሊዮን ፓውንድ ተብሎ በቃ የሌለ ነገር ሆነ። ባይመጣ እንደው አንዳንዴ ልክ የሃዛርድ አይነት እጣ ማድሪድ ሄዶ ሲገጥም ቼልሲ መጥቶ ጭራሽ እዛው መረብ ሁሉ መሳት ጀመረ። መረብ ጋር ቆሞ ማን ነበር የሚመች በጣም ከቼልሲ ተጫዋች? ከቼልሲ በጣም የሚመችኝ ግን የሚገርም ቼልሲ ካስተዋልን ኮከብ አያጣም ሁሌ በየአመቱ በጣም ደስ የሚለኝ እሱ ነው። ግን እኔ ሃዛርድ በጣም ያሳዝነኛል፣ ወደዋለሁ። ሃዛርድ፣ ላምፓርድ እነዚህ በጣም በቃ አደገኛ የነበረበት ጎበዝ የነበረበት ጊዜ ላምፓርድን መርሳት ከባድ ነው። ቼልሲ ደግሞ ያኔ እኛ መደገፍ ስንጀምር አፍሪካውያን የሚበዙበት ነበር። ብንቆጥር እነ ድሮግባ አሉ፣ እነ ሰለሞን ካሉ አሉ፣ ከዛ እነ ማይክል ኤሴን አሉ፣ የሆነ ሰዓት ላይ ኢቶም መጥቶ ነበር። ብቻ በጣም የሚገርም ነው። ሚካኤል አለ፣ ጆኖ ሚካኤል 50% የቼልሲ አፍሪካውያን ነበሩ እና ቢያንስ ሞሪኒዮም ስለነበር ያኔ ሞሪኒዮ ደግሞ ለጥቁር ተጫዋቾች ዝጋ ይላል። በቃ አንድ ጎል ያገባና ሰማያዊ ባስ ይቆማል። ባሱን ቤትም ብለው ውጤት ያዝ ነው እና በቃ ተሸነፈ ስትል ቼልሲ ድል ይዞ ይመጣል። በጣም አግሬሲቭ ናቸው። ነባላክ ምናምን ነበሩ። ደስ ይል ነበር። ያ ይመስለኛል አይ ቲንክ እኛ ቼልሲን እንትሉ ያደረገ። እንዴት ነበር ግን ሰው እንትን ማለት እንዴት ነው ኳሱን የምትመለከተው? ኮሜንተሪ አለ። አሁን ለምሳሌ እግር ኳስ መሴ ነው ያስጀመሩት ሀገር። መሴ በጣም ትልቅ በር ነው የከፈተው። አገላለጹ ደግሞ እኮ የእሱ አርቲስቲክስ በሆነ መንገድ ነው ሲጀመር። ድሮግባ ኳሱን ይዘህ በጊዜ ግባ ምናምን አይነት ዝም ብሎ ድሮግባ ብቻ አይደለም የሚባለው፣ በግጥም ተጫዋቾቹን ያሞገሰ አኔሊካ መረቡን አድርገው ነካ አይነት ነገሮች ገባ። አርቲስቲክ የሆነ ነገር እያላበሰ ነው እና እሱ ነገር ሞር ኳሱን እንድትረዳው አገላለጹ እገሌ ለገሌ ምናምን ማለት ብቻ ሳይሆን በምን አይነት መንገድ ሰጠው። ከዛ ምንድነው አሁን እኮ ህጉን ሁሉ እስከ መሸምደድ እስከ መያዝ ነው ገባ። ቢጫ የሚያሰጠው ምንድነው ቀይስ እንደዚህ ምናምን የሚለውን ነገር በድግግሞሽ ያው አእምሯችን ውስጥ ማስገባት ችለዋል። እና መሴን የሚያህል ነገር የለም። እንደው ሜዳውን አእምሮ ውስጥ ስለዋለ በቃ
ምስልን ይከስተባል። አዎ በረኛውን ኳሱን ሊጀምረው ነው ስትል ገባ የቱ ጋር እንዳለ ትረዳዋለህ። ኢማጂን ታደርጋለህ። ከዛ ምናልባት አረዳድ ልክ ላይሆንም ይችላል እኮ ግን አንተ በሚገባህ መንገድ ለአእምሮ እፎይታና ደስታ ማግኘት ኳስ ደስታ በሚሰጥ መንገድ ትረዳዋለህ። በዛ መልኩ በደንብ ነገሮችን ማገናዘብና ከሌላው በተሻለ ነው ኳስ ልንተነትን እንችላለን እኛ አሁን ላይ። በጣም የሚገራርሙ ልጆች አሉ ደግሞ ትንተናው ላይም ኮሜንትሪ ላይም አይጠፉም። ነው አንድ ጓደኛ ያለ የሆነ ሰዓት ላይ ደነገጥኩ አለ። የሆኑ አይነ ስውራን ከፊቴ እየሄዱ ስለ እግር ኳስ ያወራሉ። እሺ ገርሞኝ ተከተልኳቸው አለ። ተከትያቸው የትና የት መንገድ ጥዬ መጣሁ አለ። ተሳስቶ ማለት ነው። በቃ ተመችተውት እየሰማቸው መጣና አንተ ሙሌ እንዴ እሱ ማየት ይችላል አይደል? እሺ ሁሉ ጓደኞቹ ከአይነ ስውሮችን አግኝቼ እንዴ አንተ መንሱር አይደሉ እንዴ ምናምን ብሎ ሲተነትኑት ማለት ነው። እና መግለጹ አይከብድም። ምንድነው አንዳንዴ አንተ ገብተው ሁሉ እኮ መግለጽ አችልም ግን ትንሽ ነገር ተረድተህ ብዙ መግለጽ መቻል የሚገርመው የምትረዱበት መንገድ እሱ በአእምሮ የሚያልቅ ነገር ነውና ያ ነገር ብዙም አይከብድም። ግን ያ የሆነው ምንድነው አጀማመር ነው። ለምሳሌ ኮመንተሪ ብዙ አሉ አሁን በየሬዲዮ ኤፍኤም ማለት ነው ብዙ አሉ። ግን አንዳንዶቹ ልክ አይደለም። ኮሜንተሪ የምትሰራው በጆሮ ለሚያዳምጥ ሰው ነው አይደል? ምስሉን መግለጽ መቻል አለብህ። ለምሳሌ አንተ ሰዓሊ ነህ እኮ ስዕልን እንዴት ነው ለኔ ማስረዳት የምችለው የሚለውን ነገር ነው ማሰብ ያለብህ። የሚያይ ሰውማ ለምን አንተን ይሰማል? ይሄ ስዕል እንግዲህ እንደምታዩት ይኸው እዚህ ጋር ቀይ ቀለም ተጠቅሜ እዚህ ጋር እንዲ ማለት አያስፈልግም ለሚያይ ሰው። ግን ቁጭ ብሎ ለሚያዳምጥህ መኪና እየነዳ ለሚሰማህ ወይ ደግሞ በሬዲዮ በሆነ ነገር ለሚሰማ ሰው ያንን እንዴት ነው መግለጽ የምችለው የሚለውን ነገር እንደውም አንተ አስብበት። እንደውም አዲስ ኮንተንት ይሆናል ስዕልን በድምጽ ምናምን የሚል ነገር ገባ አዲስ ነው። ያንን ወደ እግር ኳስም በሬዲዮ ሲል በጆሮ ነው ምስልን በሚቀርጸው በአይነ ህሊና መሰለን እናድምጥ እያለን ዘና ምናምን ነው የሚለው ሙዚቃዋ። በቃ በአይነ ህሊና እንዴት ነው በውስጥህ ምስልን እንዴት ነው መግለጽ የምችለው ያን ነው። ያቺን መስመር አገኘህ ማለት ኤቭሪቲንግ ተገልጻለህ። አሁን ግን ያሉት ኮሜንታተሮች ጩኸት ብቻ ይመስላቸዋል። ደረሰ መረዋ ምናምን ምንድን ነው ዝም ብሎ ጩኸት አይደለም። ጩኸት ምንም አያደርግም እንደውም ይረብሻል። አንዳንዱማ የሆነ እሳት አደጋ ሁሉ ይመስላል። አጫጫዋቸው የድረሱልኝ ይመስላል። ማሰብ አለባቸው። እውነት እኔ ባልተረዳሁበት መንገድ ነው እና የነገርከኝ በጣም ገርሞኛል ታውቃለህ። ስለዚህ እሺ አንተ የምን ጊዜ ምርጡ ጋዜጠኛ ወይ ኮሜንታተር ማን? ያው መሴና መንሱሬ ናቸው። በቃ መሰለ መንግስቱና መንሱር አብዱልቀኒ። በጣም መንሱር እንደውም እኔ እምላለሁ ያው በግቢም በምናምን የተለያየ በትምህርት ቤትም ስላለፍን እንደው ግቢ ውስጥ መንሱር አንድ ኮርስ ቢሰጠኝ እኔ ኤ+ ነው ማመጣው። ሁሉ ነገር እንደ መንሱር ሊገለጽ ኤ+ ነው ማመጣው ነበር። እና መንሱሬ በጣም ስፔሻላይዝድ ስላደረገበት መንሱር ከመጣ በኋላ እንደውም ድሮ የምንወዳቸውን ሁሉ ነው ያስናቀንና በመጥፎ ሳይሆን እንደዚህ መሰራት እየተቻለ ረጅም ዓመት ዝም ብለው እንደቀል የያዙት ነበሩና መንሱሬን በጣም እናከብረዋለን። በዚህ አጋጣሚ እግር ኳስን በደንብ ነው የአንድ ሰዓት ተኩል ፕሮግራም በጣም የደቂቃዎች ምናምን መስሎ በሰከንድ ያለቀ እንዲመስል አድርጎ የሚገልጽ ሰው ነውና ሌሎችም ስፔሻላይዝድ እያደረጋችሁ ሁሉንም ከምትነካኩ አንዱ ላይ ጥርት ያለ ነገር ብትሰጡን መልካም ነው እንላለን። በጣም አሪፍ መንሱሬ። በዚህ አጋጣሚ በጣም የማከብረው ጋዜጠኛ መሰለ መንግስቱን ጨምሮ ማለት ነው። በጣም አሪፍ። እንግዲህ ቼልሲ በዚህ ዓመት ምን እንጠብቅ እስኪ? በዚህ ዓመት እኛ አንፈራም። በነገራችን አርሰናል ዋንጫ ይበላል። አርሰናል ዘንድሮ በአርሰናል ያው ታምሰናል የተወሰነ ምንም በቃ ተደብድባችኋል እንጂ ታምሰናል በጣም ረጅም አሸነፋችሁ ቆይታችኋል። በነገራችን ላይ በጣም 11 ጨዋታ ምናምን አረ ታዲያ አስቡ። ምንም ለንደን ኩራት እኛን ያልኩ ቅድም በምክንያት ነው እንመጣበታለን አላልኩ? ለንደን ኩራት ማንዱ ነው እንግዲህ እያሳየን እሱን ከእራት በኋላ ዋንጫውን ከበላን ከእራት በኋላ ያኔ ከበላችሁ ችግር የለውም ለአንድ ዓመትም ቢሆን የለንደን ኩራት የሚለውን እንሰጣችኋለን። እንዴት ሙሉ ነው እንጂ ይወስዱባችሁ እስክትበሉ የአንድ ዓመትን የሚሆነው ግን ምንድነው ያው ቼልሲ አሁን ላይ ትንሽ ወጣቶቹ ተጫዋቾች ዲሲፕሊን በጣም ችግር አለ። ቶሎ ስሜታዊ መሆን ነገር አለ። እንደ ቀይ በቀይ ሆነ እኮ የቀይ ካርድ ዋንጫ ለኛ ነው መሰጠት ያለበት። ቀይማ የሆነ በቃ የግላችሁ ነው እኮ በስማ ያሁኑ የኔቶ ያሰጥ ነበር ቢጫው የመጨረሻው ያኔ ትንሽ አይ ቲንክ እሱ መዘናጋት ምናምን ይመስለኛልና ያሰጥ ነበር አልነበረም ማለት ባንፈልግም ግን
ለደጋፊ በቃ ባያሰጥ ይሻላል። ደጋፊ ከሆነ ቻናል ላይ ያነበብኩ ነበር፣ ቴሌግራም ቻናል ላይ። አርሳው በጣም ማለት ዳኛው በጣም ምርጥ ነበር አለ። የቼልሲ ቻናል ላይ እኮ ነው። ዳኛው በጣም ምርጥ ነበር፣ ከውስጥ የኦዴጋርድን ማሊያ ለብሶ ነበር ይላልና የቼልሲ ፔጅ ስለሆነ ነው። እኛ ጋር ደግሞ 11 ጋር ብትመጣ ደግሞ ታውቀዋለህ፣ ተቃራኒ እንደዛ ነው የሚሆነው። ግን ጀስት በጣም አሁን እንደውም አሰልጣኛችን ሮሲኔር እኮ ከዚህ በኋላ ቢጫ የሚያይ ወይም ስነ ምግባር የሌለውን አላሳልፍም ብሏል። እንደ አንድ መስፈርት አስቀምጧል። ኮስተር ማለት ጀምሯል። ልክ አሰልጣኞች እንደማን መሆን አለባቸው? እንደ ፈርጉሰን ኮስተር ኩርኩም ሲያስፈልጋቸው፣ እንደ አርቴታም ያደረገውን ታውቃለህ። በኖዚና ኦባሜያንግ ያደረገውን እንዲህ ሲሪየስ የሆኑ ፔፕ ጋርዲዮላም ታውቃለህ። የሚጠገብበት ተጫዋች ካለ በቃ ማባረር ነው። ትንሽ ወንበር ላይ ቁጭ በል አንተ ቆንጠጥ፣ ሜዳው ሰፍተዋል ወይ ጠቧል ይባልና እስከ ማስተናበድ ድረስ መድረስ አለበት። ቼልሲ ውስጥ አሁን እሱን የጎደለው ጥሩ መሪ እየጠፋ ነው ምናምን። በአንዴ ብዙ ሽግግርና ለውጥ ለማድረግ ስለተነሱ እነዚህ ባለሀብቶቹም ትንሽ የክለቡን ስሜት ነው ያጠፉት። አብራሞቪች ይዞ የነበረውን ነገር በጣም እንድናፍቀውን ያደረጉንና ያው ግን ቶድ ቦሄሊ ንግድ ነው መሰለኝ ያዙ፣ የተጫዋቾች ንግድ። ትንሽ አሜሪካውያኑ አይደለ አልተመቹንም። የተወሰነ ሜዳም እየገቡ ይታያሉ፣ ይመጣሉ። ግን ደጋፊ ውስጥ ውጤት ነው የሚፈለገው ነው አሁን ላይ ውጤትና የተጣራ ነገር ተጨባጭ ነገር ነው እንጂ እንደውም መጀመሪያ ላይ እኮ ሳለ ሁለተኛ ምናምን እየመራን ፈልጋችሁም ነበር ልትገቡ፣ ዋንጫም እያላችሁ ነበር። እንደዛ ነበር እሱ። ግን ያው ቻምፒየንስ ሊግ እንገባለን እኛ። ትገባላችሁ በዚህ ዓመት? ስንት ጨርሳላችሁ ብለህ ታስባለህ? ቼልሲ አራተኛ የኛ ነው። አራተኛ? ሶስትም አልሆነም። ሶስት ዩናይትድ ጥሩ ነው አያያዙ እና ሶስት ይሁን ዩናይትድ አያያዙ ጥሩ ነው። እሺ ግን እስኪ አንድ 5 ጨዋታ ደግሞ እንዴው ከዚህ በኋላ ትንሽ እኮ ይቀረው። ከ5 ዓመት በፊት እኮ የነበረው ደረጃ በጣም የተለየ ነበር። አዎ አሁን ደግሞ 10 ጨዋታዎች 9 ጨዋታዎች ይኖሩናል እጃችን ላይ። ለዚህ 5ቱን ቢያንስ አሪፍ ፐርፎርም ካደረክ አርሰናል ያለፉትን ዓመታት እኮ በ4 እና በ5 ጨዋታዎች በመጨረሻዎቹ ነው እየተበላ የመጣው። ትክክል ገባ። አሁን ደግሞ ልዩነቱ በ5 እንደዛ እየሆነ ነው። እስከ 2 ጨዋታዎችም ደርሰን ያጣንበት ጊዜ አሁን እንደዛ አለ። ያ ነው አሁን የዘንድሮ የሌሎቹም መርከም ጭምር ነው እንጂ አርሰናል መጠንከር ብቻ ሳይሆን ሌሎችም ሞቱ። በቃ እሱ እንዳለ ሆኖ ግን አርሰናልም ጠንክሯል። አሁን ላይ ውጤቶቹ ናቸው እንጂ እየደከሙ የመጡት አርሰናልም ጠንካራ ነበር። አያያዙ አሪፍ ነው። ግን ሌላም ጊዜ እንዲህ ነዋ። ሌላም ዓመታት ላይ እንደዚህ እኮ በ5-6 እየመራ የሆነ ሰዓት ላይ በቃ ይደወላል ማለት ነው። እሺ አሁን አርሰናል ዋንጫ አይበላም? ይበላል። ሙሌ ሙራጃ እኔ ምኞቴ ቢበላ ነው ለአርቴታ ሲባል ብቻ እንጂ ለደጋፊው ግን አይብላ። አይብላ። ምክንያቱም ዓመቱን ሙሉ ነው ጆሮአችን ፍዳ የሚበላው። ለአንድ ሳምንት ስራ ምናምን የሚዘጋ ነው ይመስለኛል። አርሰናል ዋንጫ ከበላ ሰላማችን የሚደፈርሰው መቀመጫ ነው ማሳጣቸው አይደለም መቆሚያ ማለት ነው እኮ። ቡና እንዳንጠጣ ምናምን ዘና እንዳንል ነው የምታደርጉን። ለዚህ አርሰናል ዋንጫ ከበላ ከባድ ነው። ከተማው ሁሉ ቡቡዜላ ነው የሚሆነው። ወይ ከሀገር እናስወጣችኋለን እንዳታስብ። ችግር የለውም ያው ኤምሬት ሄደን ምናምን እሱ ያኔ ብዬ ነው። ግን በጣም አሪፍ ነው። አሁን እነ ጋርዲዮላ በተለይ ከመጡ በኋላ ይሄን 10 ዓመት ምናምን በእግር ኳስ እንግሊዝ ፕሪሚየር ሊግ እግር ኳስ የአእምሮ ጨዋታ መሆኑን ያሳዩን ስለሆኑ በጣም ነው ደስ የሚለው። አሰልጣኝ ምንድነው የሚለውን እኮ ያወቅነው አሁን ነው እንጂ በፊት እኮ የሆነ ተከላካይ ወጥተህ የሆነ አጥቂ ማስገባት የሆነ መሀል ወጥተህ ምናምን ማስገባት ይመስል ነበር። አሰልጣኝ ምንድነው በቃ ተጫዋቾቹ ላይ ብቻ ነበር ፎከሳችን። አሁን ግን አሰልጣኝ ምንድነው ጥቅሙ? ጭራሽ የጆሮ ወራ አሰልጣኝ፣ የማዘን ምት እየተባለ የበረኛ አሰልጣኝ በጣም እውቅና እየተሰጣቸው ነውና በጣም አሪፍ። ሙሉዬ እንግዲህ አጠራጠር ጥያቄዎች አሉኝ። ከዛ በፊት ግን እስቲ የአንተ ማትረሳው የቼልሲ ጨዋታ በጣም የተቆጨህበትና የተደሰትክበት ጨዋታ ካለ አጠራር ግን የተቆጨሁበት ከ15 ዓመት በፊት እንደዛ የጀመርንበት ሰሞን በአርሰናል 5-3 የተሸነፍንበት እነ ላምፓርድ እና ዋን ማታ ቫን ፐርሲ አትሌት የሰራበት በጣም ያስቆጭ የሚያሳዝን ነውና ትክክል። ምርጦ ደግሞ ቻምፒየንስ ሊግ የበላንበት ጨዋታ ነውና የቅርብ የ2012 ነው። በቃ ቻምፒየንስ ሊግ የበላንባቸው ሁለቱም ነው፣ ግን በጣም ደስ ይሉኛል እነሱ። የሀቨርትስም ጎል አለ። የሀቨርትስም አለ ሲቲ ጋር ማለት ነው።
ደግሞ በፊት ባርሳንም እንደዚህ ያሸነፈን የበላንባቸው ብቻ የቻምፒየንስ ሊግ ምሽቶቹ በጣም ደስ ይላሉ፣ ማይረሱ ናቸው። የምትቆጭበት ደግሞ የአርሰናል ሲነፍበት በጣም። እሺ ወደ ጥያቄ ይገባላሉ። ዴክላን ራይስ ኦር ሞሴስ ካይሴዶ ያንተ ምርጡ የምትለው ተጫዋች ነገር እንትና ከእንትናስ አንዱን ንገረኝ። አይ ካይሴዶ ይሁን እንዴ ጸባዩ ትንሽ ቢያስቸጋግር። እሺ በጣም አሪፍ እሺ፣ ችግር የለውም። ኮል ፓልመር ኦር ዶሚኒክ ሶቦዝላይ? አይ ሶቦዝላይ ይሁን እንኳን ዘንድሮ ፓልመር ትንሽ ዘንድሮ። በጣም አሪፍ እሺ። ብሩኖ ፈርናንዴዝ ኦር ማርቲን ኦዴጋርድ? አይ ፈርናንዴዝ። እሺ በጣም አሪፍ። ፍሎሪያን ቪርትስ ኦር ኤብሬቺ ኤዜ? አይ ኤዜ እሺ። እንደው በቃ አስቸጋሪ ናቸው ለመመለስ ራሱ። በጣም እንደው በቃ ኤዜ። ፊል ፎደን ኦር ሳካ? ፎደን እናት። በጣም አሪፍ እሺ። ብሪያን ምቤሞ ኦር ስቴቫኦ? ስቴቫኦ እንደ የማንቺ ደጋፊ ግን እሺ ስቴቫኦ ያድጋል፣ የሚያድግ ምናምን የሚጣፍጥ እንጀራ ከምጣዱ ያስታውቃል ነው ስቴቫኦ። በጣም አሪፍ እሺ። ቤንጃሚን ሼሽኮ ኦር ቪክተር ጊዮኬሬሽ? ዮኬሬሽ በጣም አሪፍ። አሁን ተስማማል። ማቲያስ ኩና ኦር ቸርኪ? አይ ቸርኪ በጣም ደስ ይላል እናት። በጣም አሪፍ። ዋይን ሩኒ ኦር አጉዌሮ? ሁለቱም ሌጀንድ ናቸው። አይ ሩኒ በነገራችን በጣም የምፈራው ተጫዋች ነበር ሩኒ። እሺ ስለዚህ ሩኒን ያዘው። በጣም አሪፍ ቆይታ ነበረ። በጣም አመሰግናለሁ። ደስ የሚል ጊዜ ነበረ። ስለመጣን በጣም ደስ ብሎኛል። እኔም አክብረኝ ስለመጣ ደስ ብሎኛል። እስቲ መጨረሻ ማስተላለፍ የምትፈልገው መልዕክት ካለ? ያው ከዚህ በኋላ እንግዲህ በደንብ ስራዎቻችንን እናስተዋውቃለን፣ ጥሩ ጥሩ ነገሮችን እናመጣለን እና አብራችሁኝ ሁኑ። ያው ቲክቶክ ላይም ፎሎ እያደረጋችሁ ስራዎቻችንን በደንብ እንድታበረታቱ ሂት እንዲሆኑ ታደርጋለች። በሙሉ ስራዎች ደግሞ ስንመጣ ዛሬ ስለምናስተዋውቅ አትለዩን ነው የምለው። ቴንክ ዩ በጣም አሪፍ። እስቲ በሆነች አጠር ያለች ትንሽ ጽድት ያለችዋን ካንተ መርጠህ ጋብዘና በዛ እንለያይ። ሰምቶ ዝም ማለት አይቻልም ወገኔ፣ በልስሊና ፍታው የመቻሌን ቅኔ። ግን ምንም ሆነ ምን ታምር ቢፈጠር እጅ አልሰጥም እኔ ለቀላል ነገር። ከታላላቆቼ በእርምጃ አንሼ ታላቅ ሆናለሁ እኔም ለታናሼ። ብቃ ጀግንነቴ ላለም ይታወጃ፣ ማነካላችሁኝ ሙሌ ነኝ ሙራጃ ያ እንላለን። ሙሌ ነኝ ሙራጃ ያ። በጣም አሪፍ ነበረ። በጣም ቴንኪው። በጣም አመሰግናለሁ። እንግዲህ እንዳያችሁት አሪፍ ቆይታ ነበረን። እስኪ እናንተን ሀሳብ ኮሜንት ሴክሽን ላይ ያስቀምጣችሁልኝ። ቀጣይ ደግሞ ማን ይቅረብ የምትፈልጓቸው ኮንተንት ክሬተሮችን፣ እግር ኳስ ኮንተንት ክሬተሮችን፣ ሶሻል ሚዲያ ኢንፍሉዌንሰሮችን፣ ዘፋኞች ደግሞ እንደዚህ ሂፕ አርቲስት እንደነ ሙሌ አይነቶችን ሁሉንም ይዘን ከችላችኋለሁ። እኔ ስኖቤክ የምትፈልጓቸውን ኮንተንት ክሬተሮችን ሰብስክራይብ ያደርጋችሁ ቤተሰቡን ቪዲዮ ፖስት ሲደረግ ደግሞ ቶሎ እንዲደርሳችሁ የደወል ምልክት የተጫናችሁ ቤተሰቡን ከዚህ በላይ እንብዛ። ሰብስክራይብ ማድረግ እንዳይረሳ። ይመሻችሁ።